ቢያንስ እንደው ቢያንስ በትንሹ 4 እና 5 ነገሮችን እንኳን እንደምታደርጉ ልትነግሪኝ ይገባል እህታችን፣ ፍቃድሽ ከሆነ ማለት ነው። እኮ ምን እያደረጋችሁ ነው? ምን እያደረጋችሁ ነው የምታመልኩት ነው? ድርጊቱ ማለት ነው። ቅድም አሁን ምን እያደረጋችሁ ነው የምታመልኩት ብዬ ስልሽ እንገዛለታለን፣ ሰግድለታለን አልሽኝ አይደል? እሺ ኦኬ፣ እሺ ቴንክ ዩ። እንደዚህ ልጻፈው። ስታመልኩት ምን ታደርጋላችሁ ብዬ ስልሽ እንሰግድለታለን አልሽ። ኧረ በጽሁፍ ምን ኦኬ፣ አይ እንገዛለታለን አልሽ። እኔ ለጻፍኩት ግድ የለሽም እህቴ፣ አይድከምሽ። እንገዛለታለን። ሌላ ምን ታደርጉለታላችሁ እግዚአብሔርን ስታመልኩት? ሌላ ምን ታደርጉለታላችሁ? እግዚአብሔርን እያስብን እንጾማለን፣ እንጸልያለን። እሺ እንጸልያለን። በቃ ተዘምሩለታላችሁ የሚለው ራሱ እኮ ያጠቃልላል። ተዘምሩለታላችሁ የሳዘምሩለት የዕቃ ይንኳኳል። አይዶ ነው ምን እያደረግሽ እንደሆነ አላውቅም። እንደዚህ አይወራም። ሰው ብዙ ሰው ነው ያለው። ለህዝቡ ሪስፔክት ማድረግ አለብን እህቴ። መንፈሳዊ ነገር ነው የምታወሪው እህቴ። ስራ ላይ ልትፈተነ እሺ ሚዩት አድርጊው። እሺ ቴንክ ዩ እህታችን። ኦኬ እሺ ዳኒ አለ። ዳኒ ተደብቀሃል። እሺ እንዴት ነህ? ሰላም ብያለሁ ብሮዬ። እግዚአብሔር ይመስገን። እንዴት ነህ? ሚዩት አታርገው። ይደርባ ላይቲንግ ወጥቼ ልግባ። እሺ ግባ። እሺ ወገኖች ቴንኪው፣ ተባረኩ። ኦልሞስት ወደ 6000 አካባቢ ነው ያለው። ኦኬ እሺ ዳንሻ እንዴት ነህ? ሰላም ነኝ። እንዴት ነህ? ደህና ነኝ ጌታ ይመስገን። እኔ ስለማቀቅ የት እንደሆነ ለህዝቡ ግን ንገራቸው፣ ለማያውቁ ሰዎች። ኧረ ኦርቶዶክሳዊ ክርስቲያን ነኝ። አዎ ከመጀመሪያዊቱ ቤተክርስቲያን ነኝ ጋይስ። እሺ ምን ትላለህ በርዕሱ መሰረት? ርዕሱ ምንድነው ኤርሚ? አልገባኝም። የፍጡር አምልኮ በኦርቶዶክስ። እሺ ፍጡራኑ ይመለካሉ ብለህ ነው የምታምነው አንተ? አዎ እኛ እናመልክ። እሱ ያንተ መረዳት ነው። እውነትህን ነው። አዎ እግዚአብሔርን ብቻ የምታመልኩት? እግዚአብሔርን በአንድነትና በሶስትነት እናመልከዋለን። እግዚአብሔርን ስታመልኩ በእንዴት አይነት መንገድ ነው የምታመልኩት ዳኒ? ምን አልከኝ? እግዚአብሔርን ስታመልኩት ምን እያደረጋችሁ ነው የምታመልኩት? ቅዱስ ሥጋውንና ክቡር ደሙን እየበላን። እሺ እሺ ሌላስ?
ሌላ በቃ ሁሉ በቃ ፈጣሪያችን ነው ብለን አዳኛችን ነው ብለን ህይወታችን ነው ብለን እናመልከዋለን እግዚአብሔርን እያለን ማለት ነው። ምን ታረጉለታላችሁ? በድርጊት የምትገልጡት በቃ የማናደርገው ነገር የለም። ለምሳሌ እንሰግድለታለን፣ እንዘምረዋለን። የማናደርገው ነገር የለም ለእግዚአብሔር ማለት ነው። እሺ ሁሉንም ታረጋላችሁ። እሺ እሺ ማርያምን አታመልኳትም አይደል? ማርያምን አናመልካትም፣ እናከብራታለን፣ እንወዳታለን፣ የአክብሮት ስግደት እንሰግድላታለን። አናመልካትም አልከኝ። እሺ ጥሩ። ግን ምን እናደርግላታለን አልከኝ? የአክብሮት ስግደት እንሰግድላታለን፣ የምስጋና መዝሙር እንዘምርላታለን እንጂ እንደ እግዚአብሔር አዳኛችን ነሽ ፈጣሪያችን ነሽ ብለን አናቅም። በቃ ዝም ብላችሁ ነው የምትከሱ። ዝማሬ እንዘምርላታለን። ሌላ ስም ታደርጉላታላችሁ? ይሄ ብቻ ነው በቃ። እመቤታችንን እንወዳታለን። የጌታ እናት ናት። ትውልድ ሁሉ ብጽዕት ይሉኛል ብላለች። ብጽዕት ናት፣ ቅድስት ናት፣ ንጽሕት ናት፣ ከሴቶች መካከል የተባረከች ናት። የምትሉትን ሳይሆን የምንለውን ነው የደገምኩት። የምትሉት በቃል የምትሉትን ሳይሆን በድርጊት የምታደርጉትን ነው። እግዚአብሔርንም ስታመልኩ በድርጊት የምታደርጉትን፣ ማርያምንም ደግሞ በድርጊት የምታደርጉላትን ነው ጠየጠ ያለት እናከብራታለን ብያለሁ። እርሚ የአክብሮት ስግደት ነው የምንሰግደው። ምንዘምርላትም ደግሞ ለማመስገን ነው። ብጽዕት ለማለት ቅድስት ለማለት በዜማ እንላለን። ሌላ ነገር የለም። አንቺ አምላካችን ነሽ፣ አንቺ ፈጣሪያችን ነሽ፣ አዳኛችን ነሽ ብለን አናቅም። አንቺ እግዚአብሔር ነሽ ብለን አናቅም። አለ የምትል ከሆነ ግን እኔን ከመጠየቅ በፊት አንተ ታመልካላችሁ ብለህ ከሰናልና ማስረጃ አውጥተህ ቤተክርስቲያን ማርያምን አምልኳት ያለችበትን ከፍተህ ታሳየኛለህ። ከቤተክርስቲያን ከአስተምሮዋ ማለት ነው። እሺ ቴንኪው። ጸሎት ወደ እሷ ታቀርባላችሁ አታቀርቡም? ጸሎት ታቀርባላችሁ አታቀርቡም? ዳኒ እሺ እርዳታን ነው የምንፈልገው። በግንዱ በክርስቶስ ኢየሱስ ላለን ጸሎት ወደ እሷ ታቀርብ ምንጠይቃት ማለት ነው። አግዥን እንላታለን እንጂ ጸሎት ታቀርባላችሁ አታቀርቡም? እሺ እገዛን ነው የምንጠይቃት እንድታግዘን በምልጃዋ እንድታግዘን። ጸሎት ወደ እሷ ጸሎት ትጸልያላችሁ አትጸልዩም? ወደ እሷ እገዛን እንጠይቃታለን፣ በምልጃዋ አግዥን እንላታለን እኮ። ያንን የምጠይቁት በጸሎት ነው አይደል? አዎ እንግዲህ በመናገር ነው። አዎ በጸሎት ማለት ነው። መስዋዕት ታቀርቡላታላችሁ አታቀርቡም? መስዋዕት ማለት መስዋዕት ምን አይነት መስዋዕት? ምንም አይነት የእህል የቁርባን የሚታረድ ደም ያለው የሌለው፣ የዕጣን የዣንጥላ የዘቢብ የጧፍ። ኧረ እንደዚህ አይነት ነገር ታውቀዋለህ። ለዚህ ነው የሳቀው። ላስታውሳችሁ ብዬ ነው። በደንብ ቀስ እየቆበለ ና ዲያቆን አብዮት ናግባ ቀስ እያለ ነው። የእናት ሐዘንና የድንጋይ መቀመጫ ቀስ እያለ ነው የሚሰማው እንደሚባል ማለት ነው። እናንተ ካልተናገራችሁት እኔ እየዘረዘርኩ ስነግርህ እያንዳንዱን ውዛዜውን እያጸናኸው ትሄዳለህ ማለት ነው። ዳንሻ አይ እንደዚህ ኮምፔር ከምታደርግ ኤርሚ ለምን ቃል በቃል ቤተክርስቲያን አምልኳት ያለችበትን ከፍተህ ለምን አረጋለሁ? ካደረግኩ በኋላ ማረጋገጫውን ደግሞ 12 ቁጥር ምስማር መጽሐፍ ደግሞ ከፍታለሁ ማለት ነው። ግን እስከዛ ድረስ አሁን ቆንጆ እየተጫወትን ስለሆነ እግዚአብሔርን ስታመልኩ የምታደርጉትን ሁሉ ወደ ማርያምም ደግሞ እንደዛው ደግሞ እንደምታደርጉ በመጀመሪያ በንጽጽሮች ማሳየት አለብን አይደል? እና ለእግዚአብሔር መስዋዕት ታቀርባላችሁ አይደል?
አዎ ኤርሚ፣ ግን እኔ የጠየቅኩትን መልስልኝ። መስዋዕት ታቀርባላችሁ? እሺ ኦኬ። ለእግዚአብሔር የምታደርጉት ለማርያም ግን የማታደርጉት ነገር አላችሁ? አዎ ብዙ ነገር አለ። ለምሳሌ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉትን ለብቻው የምታደርጉትን ነገር። እሺ የምናመልከው እግዚአብሔርን ነው። እግዚአብሔር ብቻውን ይመለካል። አይ ለእግዚአብሔር ብቻ የምታደርጉትን ብቻ የምታደርጉት ብቻውን ይመለካል። ኖ አምልኮማ በኋላ እኮ ለብቻው ለእግዚአብሔር ብቻ እግዚአብሔር ብቻውን ነው የሚመለከው። ሌላ የሚመለክ የለም ማለት ድርጊት ነው ያልኩ። ድርጊት እኮ ነው እሱ። ማምለክ ድርጊት አይደል እንዴ? ማርያምንም ስለምታመልኳት ማለት ነው። ቀጥዬ እኔ እሱን ያዛርገውና የጠየቀውን በጠየቀው እግዚአብሔርን የምታደርጉት ማርያምን አናመልካትም እላለሁ። ስለዚህ ነው አይደል የጠየቀኝ? ለዚህ እኮ ነው ዳኒ፣ ያው ለእግዚአብሔር ነው የጠየኩ። ለእግዚአብሔር ብቻ የምታደርጉት ለማርያም ነው የሚመለከው እግዚአብሔር። አላመልካትም ማርያም። ኦኬ። ስለዚህ ለእግዚአብሔር ብቻ የምታደርጉት ለእሷ ግን የማታደርጉት ምን አለ? ለምሳሌ አሁን ይህንን ሁሉ ለእግዚአብሔር እንሰግዳለን፣ እንገዛለታለን፣ እንጸልያለን፣ ስጋው ደግሞ እንቀበላለን፣ እንዘምራለን፣ መስዋዕትም እናቀርብለታለን፣ ሁሉ ነገር እናደርጋለን አልከኝ። በሁሉ ውስጥ ያስኩት ማለት ነው። ሁሉ ብሎ በሚለው ውስጥ በዛ ውስጥ ያስኩት። ማርያምንስ ትሰግዱላታላችሁ፣ ትገዙላታላችሁ? እሺ ማርያምን ትሰግዱላታላችሁ፣ ትዘምሩላታላችሁ። አዳኛችን አይደለችም አንላትም። አዳኛችን ነች ብለን አንላትም አልክ እንጂ አዳኛችን ብላችሁ ትለዋታላችሁ። ጸሎት ወደ እርሷ ታቀርባላችሁ፣ መስዋዕትን ታቀርቡላታላችሁ። ከዕጣን እስከ እንስሳ ደም ድረስ ትገዙላታላችሁ። ለእግዚአብሔር እንደምትገዙት ለእሷም ትገዛላችሁ። ለእግዚአብሔር እንደምትጸልዩት ወደ እሷም ትጸልያላችሁ። ለእግዚአብሔር እንደምትታዘዙት ለእሷም ትታዘያላችሁ። ወደ እግዚአብሔር እንደምትጸልዩት ለእሷም ትጸልያላችሁ። ለእግዚአብሔር የጀመርከውን ጥያቄ ለእግዚአብሔር የምታደርጉት ለማርያም ግን የማታደርጉትን አንዱን ለይ። አንድ ብቻ አጽፈኝ እስኪ። ይሄንም ብቻ ለእግዚአብሔር እናደርጋለን በለኝ። በድርጊት የምታደርጉት ብቻውን የሚመለከው እግዚአብሔር ነው። እኛ ቤተክርስቲያን ማርያም አትመለክም፣ ክርስቶስ ብቻውን ይመለካል። እግዚአብሔር በአንድነትና በሶስትነት ይመለካል ብዬ መለስኩልህ። እግዚአብሔር በአንድነትና በአምስትነት ነው የሚመለከው እናንተ ቤት። አንተ ስድስትነትም ሰባትነትም ልትል ትችላለህ። እኔን ምን አገባኝ ስለአንተ ማለት ነው። ስለ ራሴና ስለ ቤተክርስቲያኔ ነው የምናገረው። መቶም ልትል ትችላለህ አንተ ማለት ነው። እኔም ደግሞ ስለ ቤተክርስቲያን ነው የምናገረው። መጽሐፍቶቼ እኔ ማውጣት ጀመርኩ ማለት ነው። አንተ አታውቃትም፣ ትከሳታለህ እንጂ አታውቃትም። ቱ ቢሆንስ እሱን እንግዲህ ሰው ሰምቶ ይፍረድ። መክሰስማ ዲያብሎስ እኮ ክርስቶስንም ከሷል ታውቃለህ። አድም እኔ ዲያብሎስ ከሳሽ መሆኑን አውቃለሁ። እኔ ግን እየከሰስኩ ሳይሆን ስለዚህ አንተም ልክ እንደዛው ከሳሽ ነህ እንጂ ቤተክርስቲያን መረጃ አውጥቼ በአንድነትና በአምስትነት እንዴት እንደምታመልኩ ላሳያችሁ። እሱ የአንተ ጉዳይ ነው። ቤተክርስቲያን አስተምሮ የራሱ የሆነ አስተምሮ አላት። ከአስተምሮዋ ገድላት ድርሳናት ልትል ነው አውቃለሁ። እሱን ያዛርገውና እስኪ አስተምሮ ላይ ያወራን። በአንድነትና ዳኒ አንተ በአንድነትና በሶስትነቱ እናመልካለን አልከኝ። እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት ውስጥ በአንድነትና በአምስትነት ነው የምታመልኩት። ኦኬ መረጃ ይኸው። እሱ ያንተ መረዳት ነው። ይኸው መጽሐፉ ይኸው ዳኒ ድርሳናትና ገድላት የቤተክርስቲያን መከራከሪያ አይደሉም ብሎ ነገር የለም። እነሱን ለእኛ ተውና አንተ ከአስተምሯ ለጌጥ ነው እንደጻፋቸው ዛሬ ለፍርድ በልና እስኪ ከአስተምሯ ከፍተህ እግዚአብሔርን በአንድነትና በአምስትነት እናመልካለን ያለችበትን ከፍታ አሳይ። እኔ አሳያለሁ ገና ቀጥዬ ማለት ነው። ብራዘር ብዙ መጽሐፍቶች ከአስተምሯ ነው ከደግሟ ነው የምታሳይ። ኦርቶዶክስ ገድላትና ድርሳናትን ትንሽ ያዛርገው ስህተት አለባቸው ብለን እናምናለን እኛም ማለት ነው። ማን መቼ ብላችሁ አታውቁም። የዛሬ ዓመት ነው ብያለሁ። ገድላትና ድርሳናት ስህተት ሊኖርባቸው ይችላሉ፣ ግን ከአስተምሯ ዳንዬ ቆይ ዳንዬ እኔ ነኝ ከወንድሞቼና ከእህቶቼ ጋራ ለስንት ዓመት ስናርገበግባት ቤተክርስቲያኒቱ መረጃ ስናወጣ ዓለም አደባባይ ላይ ስለተሰጣባት የዛሬ ዓመት እንኳን አልሆነው አልሞስት ዓመት አለፈው። ወርሃ ሚያዝያ ቆይ ዳንዬ
የዛሬ ዓመት ላይ 1 ዓመቱ አለፈ። ባለፈው ወርሃ ግንቦት አይ ቲንክ ሚያዚያ ወይ ግንቦት የርክበ ካህናቱ የሊቃውንት ጉባኤ የተሰበሰበበትን ጉባኤ የኒቅያ ተብሎ በተሰየመበት በዛ ላይ መጽሐፍቶቻችን ጥራት ይጎላቸዋል ብለው ያሉት እኔና ወንድሞቼ እህቶቼ በሰራኑ ስራ ነው። ኦኬ እስከዛ ዘመን ድረስ ገድላ ድርሳና ስህተት የለባቸውም ንጹህ ምንጮች ናቸው እያላችሁ ስትሉ የነበሩት ሊቃውንቶቻችሁ ሁሉ ሲሉ የነበሩት ቪዲዮ ሁሉ አለን። ደግሞም እናንተም ሁሉ ጭምር ምስክር ናችሁ። ትምህርታችሁ የሚቀዳው ከመጽሐፍ ቅዱስ ብቻ አይደለም። የኦርቶዶክስ እናንተም ራሱ ይህን ታውቃላችሁ። አብዛኛው ትምህርታችሁ ከመጽሐፍ ቅዱስ ሳይሆን የሚቀዳው እንደውም አብዛኛው ትምህርታችሁ ከመጽሐፍ ቅዱስ ነው የሚቀዳው። ማነው ከመጽሐፍ ቅዱስ ውጭ ካሉት ከእንደኛ አይነት መጽሐፍት ነው የሚቀዱት። እሺ እንደዚህ አናመልክም እኛ በአንድነት በሶስትነት እናመልካለን አለ ዳንዬ። ወደ ሀሳቡ እንድንሄድ ኦርቶዶክስ ግን የምትለውን ይውልኝ። ይህም ብቻ አንብቤ እዛ ለዳኒ መልሼ እሰጠዋለሁ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ ማይለይ ነው ካለ በኋላ እንደዚሁም መድኃኒታችን ኢየሱስ ማለቱ ነው፣ እናቱም ቅድስት ድንግል ማርያም ማለቱ ነው። ከመስቀሉ ጋር ሶስትነታቸው ትክክል ነው ካለ በኋላ እንዲህ ይላል። እንዲህ እናምናለን ብላ የጻፈችው ኦርቶዶክስ ናት። ከዛስ እንዲህ እናመልካለንም ያለችው እንደዚህ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር መስቀሉንና ማርያምን እናመልካለን ብላ ያለችው ኦርቶዶክስ ናት። እኛ ምን እናድርግ ወንድም አለ። በዋልድቢት ቅድስት ማርያም ሊቃውንት መነኮሳት የታተመ የተተረጎመ በቅዱስ ሲኖዶስ አባል በሆኑት በብፁዕ አቡነ ቄርሎስ የቅዱስ ላሊባላና የዋግኽምራ ሀገረ ስብከት ሊቀ ጳጳስ ፈቃጅነት በሊቃውንት ጉባኤ ሁሉ ተመርምሮ ተፈትሾ የተባለ መጽሐፍ ነው። ምን አለች? መስቀሉንና ማርያምን የሥላሴ አምስተኛ አድርገን ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ ማርያምን አምስተኛ ጌታ የተሰቀለበትን መስቀል ወዳጅ ይኸው ስማቸው እንደዛ አይልም። መስቀሉ እናመልካለን መስቀልንና ማርያምን አይልም። ሰማቸው ላስቀምጥ። የታለ ማርያምንና መስቀልን እናመልካለን? ዳንዬ ሰማቸውን ላስቀምጥልህ። ቆይ በቃ አንዴ ጠብቀኝ። ስማቸውን ስላልታየህ ነው። ደመቅ አድርጌ ስማቸውን አምስቱንም ደመቅ አድርጌ ላስቀምጥልህ። ችግር የለም ፓርከር ስላለኝ ኦኬ። አምስቱንም እንደዚህ ላስቀምጣቸው ማለት ነው። ኦኬ እና ይኸው ሂጎ ይኸው አምስቱ ቅዱስ እግዚአብሔር አብ፣ ጌታችን ኢየሱስ ክርስቶስ፣ ጌታ መንፈስ ቅዱስ፣ ሦስቱ የሥላሴ አካላት የተፈራውና የተመሰገነው ጌታችን ማለት ነው። በአንድነቱ በሶስትነቱ እኛ ጴንጤዎች ብቻውን የምናመልከው ጌታ። ኦርቶዶክስስ አይ እናቱ የመድኃኒታችን የኢየሱስ ማለት ነው የወልድ እናቱና መስቀሉ ሶስትነታቸው ትክክል ነው። ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሚሆን እንደዚሁስ ኢየሱስ መድኃኒታችን የተባለው እናቱ መስቀሉ ጋር ሶስትነታቸው ትክክል ነው። ከዚያስ እንዲህ እናምናለን አሉ። ምን እንደው የሚያምኑት አብ ወልድ መንፈስ ቅዱስ እናቱ ማርያም እና መስቀሉ ሶስትነታቸው ትክክል ነው። እንዲህ እናምናለን፣ እንዲህ እናመልካለንም አለች። እንዲህም እንናገራለን፣ እንዲህም እናመሰግናለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ይደየናል፣ ይፈረድበታል አለች ኦርቶዶክስ። ስለዚህ ፍጡርን ከፈጣሪ ጋር ቀላቅላችሁ ታመልካላችሁ። የምን ድብብቆሽ ነው ዳንዬ? እንደባበቅ ብለህ ካላልክ በስተቀር ይሄን እንዴት ነው የምታየው? አናመልክም። መጽሐፉ እንደዛ እያለ አላመልከውም። በቃ በቀላሉ ቤተክርስቲያኒቱ እናመልካለን።
አናመልከውም። ሶሪ ኤርሚ አትልፋ፣ ዝም ብለህ አላመልካትም ማርያምን። ይኸው እየመሰከርኩ አንተ ነው ያልከው። ይኸው ቤተክርስቲያንም እንደዛ ብላ አታውቅም። መረጃ አምጣ። አናመልክም። እኔ ከድርሳናት ሳይሆን የጠየቅኩ ከአስተምሮ አላት አይደል? እንዲንናገራለን ያለችው የቡና ወሬ አይደለም። ከድርሳናትና ገድላት መቼ ነው ከፍ የምትለው? እንዲንናገራለን ብላ ያለችው የቡና ወሬ አይደለም። ይሄ የቡና ወሬ አይደለም ብራዘር። ይኸው እኔ በቃ ይሄ አሁን መስቀልንና ማርያምን እናመልካለን የሚል ሀሳብ ካለ መጽሐፉን ያልቀበል በቀላሉ ይሄው እናመልካለን ይላል። ይሄው አይ ሀሳቡ ሙሉ ቢነበብ ከመጀመሪያው ጀምሮ እንደዛ ላይ ይችላል። ቢ በማላቀው መጽሐፉ እኔ ጋር ነው ያለው። ከፈለክ ሙሉን ክፍል እኛ ሙሉን አንብበን ነው የምንናገረው ብራዘር። እሺ ከቁጥር 1 ጀምሮ ድርሳነ መድኃኔዓለም ዘቀዳሚት ማለት ነው። ይሄው ከዚህ ጀምሮ ነው። ይሄው እኔ መሰከርኩ እኮ ኤርሚ፣ እኔ አላመልካትም መስቀሉንም እኔ አላመልካትም። እኔ እኮ ዳኒ አንተ ታመልካታለህ እኮ አይደለም። እኔ አላመልክም ድኛለሁ። በአንተ ሐሳብ አላመልካቸው የጠየቅኩህ እኮ ልብ በልና ስማኝ። ቆይ አይ ድኛለሁ አላመልካቸውም ወይ ሁለቱንም? ቆይ እስኪ ዲና ድነት ማርያምን ስላመለክና ስላላመለክ አይደለም። ድነት በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ምንድነው የአንተ ሐሳብ? ነው ድነት በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ነው የምታገኘው። ስታምን ትድናለህ እንጂ ማርያምን ስላላመለክ ትድናለህ ብዬ ምስክር ማረጋገጫነት አልሰጥህም። ኦኬ ሰው በእግዚአብሔር ላይ በኢየሱስ ክርስቶስ ያምን ነው የሚድነው። ይሄው በቃ ይሄው መለስኩልህ። አናመልካቸው እግዚአብሔርን በአንድነትና በሶስትነት ነው የምናመልከው እኛ ክርስቲያኖች። ዳኒ ውሸት። በቃ ጨረስኩ። ሌላ ጥያቄ ካለ ታመልካለህ ብዬ ጠይቄያለሁ። ቆይ ዳኒ ኦርቶዶክስ እንደሆነ ታመልካለህ ብዬ ጠይቄያለሁ። የኔ ጥያቄ ዳኒ የፍጡራን አምልኮ በዳኒ አይደለም እኮ ያልኩት፣ በኦርቶዶክስ ነው ያልኩት። አንተ ኦርቶዶክስ ስለሆንክ ነው የገባው እንጂ የፍጡራን አምልኮ ዳኒ ሲያመልክ እጅ ከፍንጅ ተያዘ ብዬ አንተም በግል ደረጃ አይደለም የጠየቅኩት። አናመልካቸውም እኮ እናከብራቸዋለን። ለምሳሌ በመጽሐፍ ቅዱስ ርዕሱ ከታየህ ቤተክርስቲያኒቱ መጽሐፍቶቿን ስናገላል ነው እኮ ታመልካለች ብለህ የምትከሰው እንጂ አታመልክም። ቤተክርስቲያን ታመልካለች። ቤተክርስቲያን መጽሐፉ እንደዛ የሚል ከሆነ በቤተክርስቲያን ይላል አይልም? ይቀየራል፣ ችግር የለውም። ይላል አይልም? ግን ቤተክርስቲያን እያየች ነው መጽሐፍትን ማለት ነው። ስህተት አለባቸው ብላ ይላል አይልም? 1600 ዓመት አባቶቻችንና አያቶቻችን ቅድመ አያቶቻችንን ገላ ወደ ሲኦል ከላከች በኋላ እኛ ስናሳያት ነው እንደ ቤተክርስቲያን መጽሐፍት እያየች ነው ብለህ የምትለው? የኔን አያት ገላ ወደ ሲኦል ልካ እኔ አሁን አያቴን ቢጠይቃቸው ማርያምን አመልካለሁ ገላ በሃይማኖት እንደዛ አይሉም እነሱ። ይሄ ያንተ ሐሳብ ነው አይልም። አያቶቻችን የሚያመልኩትን ጠንቅቀው ያውቃሉ። ኦኬ አይ እንግዲህ አሁን ምንድነው አሁን ሽሽት ነው የሄድከው። መጽሐፍት እኔ ቤተክርስቲያኒቱ እንደምታመልክ ሌላ መጽሐፍት አምጥቼ ያረጋግጥልሃለሁ። ግን አንተ እዚህ ጋር የተጻፈውን እንኳን እንዲህ እናመልካለን እያለች እየተናገረች እኔ ግን አላመልካትም አልክ። አንተ ነው የማታመልከው። አንተ ደጋግሜ ነገርኩህ እኮ እኔ የቤተክርስቲያን ልጅ ነኝ፣ ግን እግዚአብሔርን በአንድነትና በሶስትነት ነው የሚያመልከው አልኩህ። ሌላንም ኦርቶዶክሳዊ ክርስቲያን አስገብተህ ብትጠይቃቸው እንደዛ ብሎ ነው የሚመልሱልህ። አትልፋ፣ በቃ እኛ እናመልካቸው። ቤተክርስቲያኒቱ እናመልካለን ትላለች፣ እሷ እንዳመልክም ብሎ ይላል። አላለችም። ቤተክርስቲያን ድርሳናትና ገድላት ስህተት ሊኖርባቸው ይችላል። ቤተክርስቲያን አስተምሮ አላት። ማን ያለው? ዶግማና ቀኖና አላት። ማን ያለው? ዳን አንተ አሁን ቤተክርስቲያንን መክሰስ ያለብህ በዶግማዋ ነው። ዶግማ ማን ያለው ነው ያልኩት። ስህተት አለባቸው ብሎ ያለው ማን ነው? እንግዲህ መጽሐፍቶቻችን ስህተት እንዳለባቸው መጣራት ማን ያለው ነው ያልኩት። ማን ያለው ነው? አቡነ ማትያስ ራሱ ተናግረዋል እንደዛ እኮ። መቼ አቡነ ማትያስ ነው የተናገሩት? መቼ ነው የተናገሩት? ኦልሞስት ላስት አይ ቲንክ እኮ 1 ዓመት ማለት ነው። ያ ስህተት ሊኖርባቸው ይችላል። መጽሐፍቶቻችሁ ስህተት እንዳለባቸው እንኳን ያወቃችሁት የዛሬ ዓመት ነው። እሱንም እኔና ወንድሞቼ ነግረናችሁ ማለት ነው። እናንተም በአስተምሮ መክሰስ ስለማትችሉ እዛ ወንድሞቼ ቆይ ዳንዬ ፕሊስ ጫጫታ እናድርገው። እኔና ወንድሞቼ ነግረናችሁ ነው። አባትህ እኮ ብፁዕነታቸው ነግራችሁን አይደለም፣ እናንተ ነግራችሁን አይደለም። ቤተክርስቲያን አባቢያን አሳይተናችሁ ያ ነግረናቸው አሳይተናቸው ማለት ነው።
አሁን ብፁዕ አቡነ ማትያስ ይህን መጽሐፍ አንብበው ስህተት መሆኑን አለመሆኑን ተረድተው ነው? በፍጹም አንብበውትም አያውቁም፣ ሊያነቡትም አይችሉም። እሳቸው ከእድሜያቸውም አኳያ ማለት ነው። ስለዚህ በቃ ስህተት አለባቸው ኤርሚ ያመልካሉ ብለህ ከመክሰስ መች ነው? እስካሁን እስከ ዛሬ ድረስ ግን አሁን እንደው ስህተት አለበት እንኳን ብለው እኛ ካሳየናቸው በኋላ ስህተት እንኳን አለባቸው ብለን እሳቸው ስለመሰከሩ አሁን ልክ ናቸው። ኤርሚያስ እኮ እያሉ ነው መጽሐፍቶቻችን ስህተት አለባቸው እያሉ ነው። እስከ ዛሬ 1 ዓመት ድረስ እኮ ይሄ መጽሐፍ እኮ ቅዱስ ነበረ። ኦርቶዶክስ እስከ ዛሬ 1 ዓመት ድረስ እንደዚህ ነበር ሲያመልኩ የነበሩት ቁርአን። ኤርሚዬ በቃ እንደዛ ብለህ አትክሰሰህ ነው። ሁለተኛ እንደዛ በመረጃ ነው። እስከ ዛሬ 1 ዓመት ድረስ እንደዚህ እንትን እያላችሁ ነው እየሰገዳ ማነው እያመለካችሁ እንድናመልካለን ማን እንድናመልካለን ኖ እንደዛ አንልም። እመቤቴ ማርያም አመልክሻለሁ ምናምን መጽሐፍ እያሳየው ሰምቼ አላውቅም። በቃ መጽሐፍ ስህተት ካለ ስህተት ነው ብለን እንላለን። ይታረማል። በቃ ሰው ነው የጻፈውም ሰው መልሶ ያርመዋል። ችግር የለም። በቤተ ክርስቲያን ውስጥ ሜቢ ያላለፈ መጽሐፍ ሊሆን ይችላል። ዊዶን ነው ይኸው የቤተ ክርስቲያን ውስጥ ያለፈ መጽሐፍ መሆኑን ይኸው ወገኖች እንዴት እንደሚክዱ አናመልካትም። የግድ ካላመለካችኋት ነው። ለምንድን ነው አናመልካትም ማለት ነው? አትሰማም? የቅዱስ አንተ እኮ ስላልክ አይደለም ብራዘር። የኔ ቤተክርስቲያን ሁሉ አናመልካትም የግድ አምልኳት አትበለና። ቀድም እኔ አላመልካትም ነው ያልከው። ኦርቶዶክስ ግን ታመልካለች። ቤተክርስቲያንም አታመልክም። ማርያምን ትወዳለች፣ ታመሰግነዋለች በእሷ ላይ ስለተደረገ ነገር እንጂ ወዳጄ በጳጳሱ ፍቃድ እናመልካለን ብለናል። ለማንኛውም ግን ኤርሚ ይመለሳል። ሆነ ትንሽ ቢዚ ነኝ እየወጣሁ ስለሆነ ያ ችግር የለውም። ኦኬ ችግር የለውም። በተመለስ ሰዓት ላይ ትገባለህ። ኦኬ እሺ። አሁን ምንድነው መጽሐፍቶቻቸው መካድ ተጀመሩ ማለት ነው። ፍሬ ያፈራ ማለት ነው። ስራችን ፍሬ ያፈራ ማለት ነው። ኦኬ አሁን ኦርቶዶክሳውያን ለእግዚአብሔር ብቻ የሚያደርጉት በድርጊት የሚያደርጉት አምልኳቸውን ሲገልጡ ለእግዚአብሔር ብቻ የሚያደርጉት ለማርያም የማያደርጉትን አንድ ያሳዩን። አንድ ብቻ ነው የፈለኩት፣ አንድ ብቻ። ይኸው ይህንን ለምሳሌ ለእሱ እናደርጋለን ለእግዚአብሔር በድርጊት እንደዚህ እንገልጥለታለን። ለእሷ ግን ይህንም በፍጹም አንሰጥም ብሎ እስኪ አንድ ብቻ ይንገሩኝ። አንድ እስከዛ እህቶች ሰላም በሉ። ኤልሲ ማለት ነው። አዲስም ሰላም በሉ። እህትየውም መስዬ ሰላም በሉ። ቀጥሉ። ቴንኪው። እሺ የእግዚአብሔር ጸጋና ሰላም ይብዛላችሁ። የእግዚአብሔር ቤተሰቦች ቅዱሳኖች፣ ኤርሚዬ ጌታ ጸጋውን ያብዛልህ፣ ጥበቡን የቃሉን ሙላት ሰጥቶሃል፣ ይጨምርልህ። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንዲህ ነው በእግዚአብሔር ቃል ነጥቧን መናገር ማለት ነው። ጌታ ይባረክ። ስለዚህ ዘመን በእውነት ነው እግዚአብሔርን አመሰግናለሁ በአንተ ላይ ስላለ ጸጋ። ጌታ ኢየሱስ እውነትን ሊገልጥ ወዶ እንደዚህ በድፍረት መንፈስ ቅዱስ በአንተ ውስጥ መጥቷል። ስሙ ለዘላለም ይባረክ። እስካሁን እያስታመምን ነበር፣ ጴንጤ ቅልስልስ እያለ ነበር። አሁን ግን ጌታ በእንዲህ አይነት መልኩ እውነትን ማሳወቅ ፈልጓል። እኔ በጣም ደስ እያለኝ ነው የምሰማው። ክብር ለኢየሱስ ይሁን። ሁሉ ነገር የሚመዘነው በእግዚአብሔር ቃል ነው። አናመልክም፣ እናመልካለን፣ ታመልካላችሁ ድብና አድርጋችሁ። ይሄ የአደባባይ እውነት ነው እና ዛሬ አንድ ሰው ተነስቶ አላመልክም ስላለ አይደለም። መጽሐፍቶቻችሁ ምን ይላሉ? ስርዓታችሁስ ምን ይላል? ለምን እንካካዳለን? እውነትን መካድ ጥሩ አይደለም። እውነት አርነት ያወጣል። እውነትን ታውቃላችሁ አርነትም ትወጣላችሁ ነው የሚለው የእግዚአብሔር ቃልና እውነትን ተናግሮ ደግሞ በእኛም ብሂል አለ፣ የመሸበት ማደር ይባላል። አካሄዳችሁን እዩ፣ አደራረጋችሁን እዩ። ማርያም ትመሰገናለች፣ ወደ እሷ ይጸለያል፣ ይዘመርላታል፣ ምስጋናም ይገባታል ብላችሁ ታምናላችሁ። ምስጋና ግን ይገባዋል ተብሎ የተጻፈለት እግዚአብሔር ብቻ ነው። በምስጋና የተፈራ ተብሎ ክብር ይገባዋል ተብሎ የተጻፈለት እግዚአብሔር ብቻ ነው። ግን ይሄን ክብር አሳልፋችሁ ትሰጣላችሁ። ይሄ እውነት አፈጠጠ በአደባባይ መዓት ቪዲዮ፣ ከቁጥር በላይ ቪዲዮ ያለበት
የኖርንበት እምነት ነውና እባካችሁ የኛ ዓላማ እናንተ እውነትን አውቃችሁ ወደ እውነት እንድትመጡ በክርስቶስ ኢየሱስ አምናችሁ ትክክለኛውን አምልኮ ለሚገባው እንድታቀርቡ ነው። ማርያም የምትወደድ ብጽዕት ሴት ናት። በጣም እኛም የምንደነቅባት ሴት ናት። እግዚአብሔር ጸጋን የሞላባት ግን ፍጡር ናት። አምልኮ፣ ጸሎት፣ ምስጋና አይገባትም። ይሄ በቃ እግዚአብሔር የኔ ነው ብሏል። ለሱ በቃ ክብሬን አሳልፌ አልሰጥም ብሏል። እግዚአብሔርን የሚያስቆጣ ድርጊት ነው የምታረጉት። እግዚአብሔርን አታስቆጡ። በአምልኮ እግዚአብሔር የማይደራደርበት ነገር ቢኖር አምልኮ ላይ ነው። ሄዳችሁ የእስራኤልን ታሪክ አንብቡ። እግዚአብሔር ምን ሰዓት እስራኤልን ይቀጣት እንደነበረ ምን ብሎ እንደተናገራት አመነዘርሽብኝ በያጸዱ በለመለመ ዛፍ ስር ሁሉ ብሎ የተናገረው በአምልኮ ጉዳይ እግዚአብሔር አይደራደርም። እሱ ብቻ አምላክ ስለሆነ አምልኮ ለሱ ብቻ ነው የሚገባውና እባካችሁ አስተውሉ። ዛሬ አናመልካትም በግድ አምልኩ ትሉናላችሁ። እኛ አላልናችሁም። መጻሕፍቶቻችሁና ድርጊቶቻችሁ ናችሁ ማምለካችሁን የሚያጋልጡባችሁ እና ይሄ በተገለጠ እውነት ላይ መካካዱ ጥሩ አይደለም። ለእውነት ልባችሁን ክፈቱ። ተባረኩ። ኤርሚዬ ጌታ ኢየሱስ ክርስቶስ አብዝቶ አብዝቶ ዘርህን ልጆችህን ይባርክ። ለዚህ ህዝብ ያስነሳህ ስለሆንክ ጌታ ብርክ ያድርግ። ቅዱሳን ታብታብና ሼር በማድረግ ከጎኑ እንቁም። በጣም ትልቅ ስራ እየተሰራ ስላለ እባካችሁ ሰዎች ወደ እውነት ይምጡ። ትልቅ ስራ ነው የምትሰሩት። ተባረኩ ቅዱሳን። ቀጥሉ። ቴንኪው እትዬ ተባረኪ። ለጌታ ክብር ይሁን። አሁን ማውራት ትችላለህ። ሮያል ለምን በዋናው አካውንት አትመጣም? ሂሮ አውቀዋለሁ። ሌላ ስልክ ስለምቀያየር ነው። ስልክ ስለምቀያየር ስራ ላይ ሰውን ስለምቀያየር ነው። እሺ ሚዩት አድርገህ ጠብቀን። እሺ ቴንኪው። አይደለም አንድ የማታረጉት ነገር ለማርያም የምታረጉት አልካረለ ለእግዚአብሔር ልውጣ ስራ ላይ ስለሆንኩ አይመቸኝም። እሺ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉት ምንድን ነው? እንሰግዳለን፣ የአክብሮት ስግደት እንሰግዳለን። እንኳን ለማርያም ለገብርኤልም ለሚካኤልም እንሰግዳለን። ስለት እናስገባለን። ምን እንላለን? ግን ስጋና ደሙ እኔ እኮ ያልኩ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉትን ነው ነገረኛ ያልኩ። ስጋና ደም የምንወስደው የፈጣሪያችንን ብቻ ነው። ስጋና ደሙ የምትወስዱት የፈጣሪን ብቻ ነው አይደል? ቁርባኑ የጌታችን ብቻ ነው። አባቶች ግን ያሉት እነ ብፁዕ አቡነ ሕዝቅኤል የምንበላው ስጋ የእመቤታችን አይደለም እንዴ የምንጠጣውስ ደም እያሉ ተናግረዋል። ምን ትላለህ? እነሱ በቃዡ ቁጥር እኛ አንገመትም። የቃዡትን ሰዎች ወደ ጎን ታደርጋቸው። ቁርባኑ ይለየናል። የምንቆርበው የጌታችን የመድኃኒታችን የክርስቶስን ስጋና ደም ብቻ ነው። በተረፈ ግን አክብሮት ሁሉ ነገር እናደርጋለን። ጳጳስ ናቸው ግን እኔ የተናገሩት ቅዠት ነው ብለህ ያልከው ጳጳሱን ነው። ለምን ጳጳስ አይደለም? ሌላ ከዛም በላይ አይሆንም። ለምን ፓትርያርኩ አይሆንም? እሺ ከልጇ ጎን የፈሰሰው ደም የማርያም አይደለም እያልክ ነው? የክርስቶስ ነው ደሙ። የማርያም ብለንም አናውቅ። አጨብጭቡለት ለሮያል። ስለዚህ በማርያም ደም ነው የዳኑ እያላችሁ እሽኮሎሌ የምትሉትን አቁሙ ብለን አናውቅም። ቤተክርስቲያኒቱ ትላለች። ለምን ወረደ እሱ? ለምን ወረደ? ለምን ተሰቀለ? ኖ እኮ ቤተክርስቲያኒቱ ትላለች፣ ኦርቶዶክስ ትላለች። ለአንተ ነው አጨብጭቡለት ያልኩት እንጂ ለኦርቶዶክስ ግን ኦርቶዶክስ የምንበላው የማርያምን ስጋ ነው የምንጠጣው የማርያምን ደም ነው ብለዋል። ብለን አናውቅም። ቤተክርስቲያኒቱ ብላለች እንዴ? ኖ እድሜ ያቀዣበረው ጳጳስና ከልጇ ጎን በፈሰሰ ደሟ ብላለች ቤተክርስቲያኒቱ። ታርሟል። ደሟ የሚለው ደሙ አልታረመም። ታርሟል። ይኸው ላሳየህ በደንብ ነበር ዛሬ ምን እንደው የምነግር በዚህ ጉዳይ ያለው ስራ ላይ ስለሆንኩ ምንም አልተመቸኝም እንጂ አልታረመም። በደንብ ነበር የምናገረው። አልታረመም። የእናንተ ቤት እኮ የሚታረመው እኮ ነገር እኮ በዛ እኮ አንድ ፊቱን መጽሐፉን አውጥታችሁ ብጥሉት ይሻላል። አረም አይታረምም ብለናል። ያው ይህችው እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ
እንደ ስሟ ደሟ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶች ፍጹምነት በእውነት መርታን ታድርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና ይላል። ይኸው ደሟ ስሟ ይባል ነበር እኮ ታረመው። አልታረምም። ይሄ መጽሐፍ አለ እንደ አገልግሎት ስህተት ነው። ማንም ያለ የለም። ማንም ያለ የለም። ማንም ብላ አምጣ የታረመው አንጣ መረጃ የታረመው እንደታረመ ታውቃለህ አንተ። አልታረመም። አልታረመም ነው የምትለው? አልታረመም እኮ ነው የምልህ። ኧረ በስመ አብ እውነቴን እኮ ነው። አልታረመም። በስንት ዓመተ ምህረት ነው የታረመው? በስንት ዓመተ ምህረት ነው የታረመው? በስንት ዓመተ ምህረት ነው የታረመው? ዓመተ ምህረቱን ትዝ አይለኝም፣ ግን ታርሟል። ደሟ የሚለው ደሙ ነው ታርሟል። እኔ ላምጣና ላሳይህ። እንዲህ የድሮዎቹን 50 መጽሐፍ ብሰበስብ ያው ኖ ይሄኛው የድሮ ነው። አዲስ ታረመ የተባለውን አምጥቼ ላሳይህ። ነገርኩህ። ላሳየው የሚለው ታርሞ ደሙ ተብሏል። እናው እንግዲህ አንተ አፍ ላይ ከተጻፈ ካልሆነ በስተቀር መጽሐፍ ላይ የተጻፈውን እኔ ደግሞ አሳያለሁ። አንተ ባትሰማ እኔ አሳያለሁ። የታረመ ብለው ያሉ ግን ማንም ጳጳስም ተባለ ምንም መነኩሴም ተባለ በቀዣበረ ቁጥር ኦርቶዶክስ ብራዘርዬ፣ እናንተ ቤት የማይቀዣበር የለም። ሰክረው ነው የሚናገሩት፣ ቀዣብረው ነው የሚናገሩት። ትክክል ነህ አንተ ያልከው። እነሱም እኮ ሰክሬ ነው አሉ እኮ ባለፈው ስላሴ ሽንት መሽኛ ያላቸው ሲናገር ማለት ነው። ከመጠን በላይ ከጠጡ ይሰክራሉ። አዎ እንግዲህ እናንተ ቤት ምን መጠጥ እኮ ሁለት ተብሏል። ያው ሁለት ጆግ ሳይሆን ሁለት ጀሪካ ማለት ነው። ችግር የለም። ተደብቀን አይደል የምንጠጣው እኛ አደባባይ ላይ ነው የምንጠጣው እኮ። ስለዚህ አሁን ጠጥታችሁም ይሁን ምንም ይሁን ይሄ ነው እንግዲህ የታረሙ። ያው 2014 የዛሬ 4 ዓመት ማለት ነው። ታርሟ ነው አይደል ያልከኝ? ነው አይደል ያልከኝ? ሮያል ታርሞ ደንብ ታርሟል። ለዛ ላይ አድርገው ሊሆን ይችላል፣ አናውቅም። እንዴ ደግሞ ገንጥለህ ትላለህ። መጽሐፍ አታመጣ ታርሟል ብሎ የሚለው መረጃ አታመጣም። እኔ ሳመጣ ደግሞ ገንጥለው ሊሆን ይችላል አለኝ። የታያቸው ነው መጽናት። በእውነት ነው ብዬ እምላችሁ የዘመናችሁ ቁጥር እስኪያልቅ ድረስ ነፍሳችሁን የምትመረው በራሳችሁ መጽሐፍት። እኔ እንደሆን መቀጥቀጤን አልተውም። ነውራችሁን አደባባይ ቆይ እኔ ነውራችሁን አደባባይ ላይ መግለጤን አልተውም። ኦኬ የዛሬ 4 ዓመት ታረመ የተባለውን እናያለን ማለት ነው። ኦኬ ማምታታት ማጭበርበር የለም። ኦኬ ዘከመነ ሰዓት ጌታ ይባርክ። ችግር የለም ባርኮኛል፣ ይባርከኛልም ደግሞ ያው ዘከመነ ሰዓት እግዝእትነ ማርያም ኪዳነ ምሕረት 181 ገጽ ላይ ማለት ነው እንሄዳለን አብረን። ጉዞ ወደ ገጽ 181 ኦኬ። ያው ቃል ኪዳን የተቀበለችበት በዛ ክፍል ላይ ነው ብሎ የሚሉት ወሬ ማለት ነው። ኦኬ ቁጥር 54 ላይ ኦኬ እሺ ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደም ነው ያሉት። ደሙ አይደለም ያሉት። የደሙን ባለቤት እሱ አይደለም ያደረጉት፣ ደም ነው ያሉት። ልብ በሉ። ከዛ ብራዘር የት አውቀው እኛ ነን ያሳየንህ። እዚህ ግዕዙ ላይ ስመጣልህ እንዴት ሜዳው ገደል እንደሚሆንብህ ታያለህ። እኛ ነን ያሳየንህ። አንብበው አታውቅ፣ መጽሐፉን አታውቅ። እኔ ግን ስላነበብኩት አስቀድሜም ታረመ በተባለ ሰዓት ላይ ምን እንደተፈጠረ እዚህ እናሳያለን ማለት ነው። ግዕዙንም ሁሉ ጭምር አንተ ቀስ ነው ማለት ያለብህ። ደሙ የጌታችን ነው አደል መሆን ያለበት? አዎ። መጻፍ ያለበት ደም ተብሎ ነው ወይስ ደሙ ተብሎ ነው?
ደም ከተባለም ያው ነው የእሱ ነው። ዞሮ አይ ደም ነው የባለቤትነቱ ደሙ ተብሎ ነው መጻፍ ያለበት። ኖ ደም በፈሰሰው ደም ያፈሰሰው እሱ ነው። ስለዚህ አጭር ነገር ነው። ምንም ማብራሪያ ያስፈልገው? እሺ ማብራሪያ አያስፈልግም አይደል? ኦኬ ወደ መጽሐፍ ቅዱስ እንሄዳለን። ማብራሪያ አያስፈልግም ብሏል ወንድማችን። እንደ ድመት አይነ ምድር የአባቶቹን ቅዠት ተረት ሊደባብቅ በጣም እየተሯሯጠ ነው። ግን የሚሯሯጠው ኤርሚያስ ጋር በመሆኑ ኤርሚያስ ደግሞ በመረጃ ይዘሃል ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ምዕራፍ 20 ቁጥር 28 ብራዘር በገዛ ደም ነው የሚለው ወይስ በገዛ ደሙ ነው የሚለው? ደሙ እዚህ ጋር ምንድን ነው ብሎ የሚለው? ደም። ኦኬ መሆን የነበረበት ምን ነበር? እሺ ቆይ ደም ሆነ ደም ምንድን ነው ልዩነት? ምን ነበር መሆን ያለበት? አሁን የዚህ ደም ባለቤትነቱ ማን እንደሆነ አልታወቀማ። እንዴ ጭራሽ የማህበር ልታረገው እንዴ? ታዲያ የማህበር ነው። ኦኬ እኔ አሁን እኮ በሌላም በመጣብህ እዚሁ ጋር ሜዳው ገደል የሚሆንበት ያል እኔ የምታሳዝነኝ ለዚህ ነው። ኦኬ የደሙ ባለቤት ማን ነው? እዚህ ጋር የደሙ ባለቤት ደሙን ያፈሰሰው ክርስቶስ ኢየሱስ ክርስቶስ ነው አይደለ? ያነጻን በደሙ ነው አይደል? ታዲያ በደሙ አንጽቶናል ብለን ምን ሰምዘምርለት? ኦኬ እሺ እኛን ንጹሃን አድርጎ ነው ወይስ አድርጋ በለው? የስፔሊንግ ስታት ሊሆን ይችላል። በለው ንጹሃን አድርጋ ወይ ንጹሃን አድርጎ? የደሙ ባለቤት እሱ ከሆነ በደሙ ንጹሃን ያደረገን እሱ ነው ወይስ እሷ ናት? አንተ ቆይ ቤተክርስቲያን መልስልኝ። አርመዋል ብለህ ያልከውን ይሄንን ዝባዝንኬ መቼ ነው የታረመው? መቼ ና ተወጣት ራስህ ማለት ነው። ለኃጥአን ወረደ ለጻድቃን ይተርፋል እንዲሉ መቼ ነው የታረመው? ያው በደም እኛን ንጹሃን አድርጋ ነው ወይስ አድርጎ ነው? እንደው ስታስበው እኛ ይህን ያክል ጅሎችን የመጨረሻ ጅላጅሎች ናቸው። የመጨረሻ ጅላጅሎች ይሄው የታረመውን አመት ሮያል። አሁን እኔ በመረጃ አውራኝ ጴንጤ ብለን ነው እንደኛ ምን አድመጥ እናታችን እና ግዴታችሁ እያስገደድናችሁ እኮ እያሰረዝናችሁ እኮ ነው ወዳጄ፣ እያሰረዝናችሁ ነው። ለምንድን ነው ሮያል ዝም ብለን የምታወራው? እያሰረዝናችሁ ነው። እኔ እያሰረዝኳችሁ ነው። ይሄን መጽሐፍ የዛሬ 4 ዓመት ነው ገና ያተማችሁት። 4 ዓመቱ ኦኬ። እኛ ስንጠዘጥዛችሁ እኔ እዚህ ሶሻል ሚዲያ ላይ 12 ዓመት የማገልገል ከጀመርኩ ኦኬ። ጠዝጠዛው ሲበዛባችሁ ግንባራችሁን ስንላችሁ በራሳችሁ መጽሐፍት አባቶቹ ወደ መሰረዝ ወደ መደለዝ ገቡ። ኦኬ ደሙ የሚለውን እየሰቀጠጣቸው ደሙ እንዳይሉት ደም አሉትና አለፉት። እሺ ከዛስ ንጹሃን አድርጋ ነው አድርጎ መሆን የነበረበት? የደሙ ባለቤት ኢየሱስ ከሆነ አድርጎ ነው መሆን ያለበት አይደል? በደሙ ንጹህ ያደረገን ማን ነው? አድራጊው ማን ነው? እሱ ወይስ እሷ? ምንድን ነው የሚሉት አባባል? እሱ ወይስ እሷ ነው ያልኩ። ዞሮ ኢየሱስ ክርስቶስ እንዳዳንን እየተናገረን ኦኬ። እሱ ወይስ እሷ? ንጹህ አድራጊው ማን ነው? ታረመት በላይ ያልከውን እኮ መጽሐፍት ነው እኮ ብራዘር። ይሄም ስፔሊንግ ኤረር ሊሆን ይችላል። ስፔሊንግ ኤረር፣ እናንተ ቤት ስፔሊንግ ኤረር። እሺ የስፔሊንግ ኤረር እሺ። እንደ ስሙ ነው ወይስ እንደ ስሟ? በሌላ ልምጣባ። እናንተ ቤት የሚታረሙ መቼ? ለምን አልቀጥለው? እንደ ስሙ ወይስ እንደ ስሟ ነው ንጹሃን ያደረገው? አልቀጥለውም። እንደ ስሟ ወይስ እንደ ስሙ ነው ንጹህ ያደረገን የታረሙ? ካልቀጠልከው መናገር አልችልም። ኖ እንደ ስሟ ወይስ እንደ ስሙ ነው ንጹህ ያደረገው? ምን እንደሆነ እናቀጥልና እኔ ቀጥላለሁ። ይኸው እንደ ስሟ ትርጓሜ ይላል። እሺ የስሟ ትርጓሜ ምንድን ነው? እንደ ልጇ አገልጋዮች የስሟ ትርጓሜ ምንድን ነው ያልኩህ? እኔ አልቀጥለውም አላልኩም። ያው እንደ ስሟ ትርጓሜ ወደ ልጇ አገልጋዮች አባቶች ፍጹምነት መርታ በእውነት ታደርሰናለች። በኃጢአት ያደፈውን ከኃጢአት ምን ትለዋለች? ታነጸዋለች። ጉድ ፈላ። ትክክል።
ጉድፈላ እኮ አሁን ብራዘር ጉድፈላ በእውነት ጉድፈላ ስናረግ እኮ አማልጅ ጉድፈላ ነው ብዬ ቆይ ጉድፈላ ማለት ተንተከተከ ማለት ጉድ ይፈላል ተንተከተከ ማለት አሁን ጠዋት ራሱ ጸሎት አድርጌያለሁ አማልጅ ብዬ አሁን ተተፋዋለህ እዚህ ለምንድን ነው የምተፋው? በእውነት አስተፋሃለሁ። አሁን በእውነት መድኃኒዓለም ምስክሬ ነው። በደንብ አድርገህ ነው አክትፍ ብለህ ነው የምትወጣው። ሶስት ነገር ልብ በል። ደሙ ብሎ የሚለውን ለመጽሐፍ ቀፈፋቸው ደም ብለው አሉት። ችግር የለውም። ከዛስ በሴት አንቀጽ ከኃጢአት የምታነጻው እሷ ነች። ልብ በሉ ታነጻዋለችና አማላጅ ብትሆን ኖሮ እንደምለት ከኃጢአት ፕሊስ ሮያል አደርብኝ እሰጥሃለሁ። አንተም እንደ አባቶች ተረት ነው የምታወራው፣ ግን የትም አታመልጡ። ኤርሚያስ በወጥመዱ ይዞ ያሰቃያችኋል ማለት ነው። ከላይ እስከታች ከዳር አይታችሁ ትመጣላችሁ፣ ትሰቃያላችሁ ማለት ነው። ኦኬ እንዳደረብኝ እኔ ካወራሁ በኋላ እሰጥሃለሁ። ደግሞ አንተ የፈለከውን ታወራለህ። እዚህ ልብ በሉ። የደሙ ባለቤት እዚህኛው ላይ እሷ ናት ብለው አሉ። እኛ ስንጮህባቸው ሰርዘናል። እንዴ ነውር አይደለም? እንዴ ብልግና አይደለም? ብፁዕ አባታችን እንደዚህ ማድረጋችሁ እናንተ ግን ቤተክርስቲያኒቱ እንደዚህ በጣም እያሰደባችሁ የጴንጤ መቀለጃ ያደረጋችሁ ምናምን ብለው ሲሉባቸው ምእመኑ እየሄደ ሲጮህባቸው በቃ እንሰርዘዋለን፣ እናስተካክለዋለን፣ እናርመዋለን። እንግዲህ ኮምፒውተሩ ተሳስቶ ነው ብለው አሉ ማለት ነው። ከዛስ አረምን ብለው ሜት አድርገው ቆይ እዛው መሳቅ እኮ ትችላለህ። አረምን ብለው የዛሬ 4 ዓመት አረምን ብለው የታረመውን ልክ እንዳወጡት ግዙልኝ አልኳችሁ። ጌታ ይባርካችሁ ወንድሞቼ እናቶቼ፣ ገዛችሁልኝ። አስከስቻ መጣ ክትከታው ጀመረ። ይሄኛውንም ታምረ ማርያም ገና እዚህ ውስጥ የተጻፈውን ጉድማ አሳያችኋለሁ። ጌታ ኢየሱስ ክርስቶስ ምስክሬ ነው። ጉድ በነገራችን ላይ አዳዲስ ቆይ ሚዩት አድርገው እኔ ሳወራ ትደርብብኝ። እሰጥሃለሁ። ታዲያ በየመሀል እየገባን ጥናት በነኝ። እሺ ደም ብሎ የሚለውን ደሙ ብሎ ማለት ሲገባቸው ከልጇ ጎን በፈሰሰው ደሙ ነበራ መሆን ያለበት። ኦኬ የተፈለገው ግን ደሙን የእሱ ሳይሆን የእሷ ነው ብለው የሚል ነው ትምህርታቸው። የእነሱ ኑፋቄ ሰይጣናዊ ጅራት ያበቀለ ቀንድ ያበቀለ የስህተት ትምህርታቸው ደሙ የማርያም ነው የእነሱ። ኦኬ ሚዩት አድርግ። እናንተ በሐሰት አባቶች ጠላ እየጠጣረ እንዲ አፉን ሲከፍትብን የሚለው ሚዩት አድርግ። ለመጣላት ካልፈለክ ሚዩት አድርግ፣ ካልሆነ ታይቶር ሰይጣን ምናምን ትላለህ። ሰይጣናዊ ቀንዳም የሆነ ትምህርት ነው። ያው የስህተት ትምህርት እናንተ ነው። ኦኬ እሱም በመረጃ ታሳየናለህ። ታሳየናለህ እኮ በመረጃ ታሳየናለህ። ኦኬ ብራዘር የቷች አሁን በፎቶ ላይ ያስቀመጥካት እናንተ ናችሁ ወዳጄ። ግድ የለም መጣንባችሁ እኮ። ታዲያ ግን እናንተ በእኛ ፊት መቆም አልቻላችሁም። አይገርምም? እኛ እውነተኛ ቤተክርስቲያንን ብላችሁ የምትሉት የነበራችሁ ሰዎች እኛን ሐሰተኛ መጨረሻ የሚመጡባችሁ ነው ብሎ ካላችሁ ይኸው መጥተን ስናርገበግብህ እፊታችን መቆም አቃተህ ማለት ነው። ልታፍር የሚገባው አንተ ነህ። አንተ እውነተኛ ነኝ ብለህ ያልከው ነው ልታፍር የሚገባው። ሮያል ልታፍር የሚገባው እውነተኛ ነኝ ብለህ ያልከው ነው። እኛን ሐሰተኛ አድርገህ ሐሰተኞቹ መጥተው እንደ ጎርፍ እየጠረጉ ሲወስዱ ልታፍር የሚገባው አንተ ነበር። እሱ አይልም። እሱ የባልቴቶች ወሬ ነው። አሁን ልጨርስበት። ታረመ ብለህ ያልከው መጽሐፍ እንዲህ 3 ገመናህን አውጥቼ ያስቀምጥልሃለሁ። ምን አድርጎ አይልም። አድርጋ እንደ ስሙ ስሟ ታነጻዋለችና እራሷ ነች የምታነጻው። ታስነጻዋለች አይደለም። አድርጋሽ ምን ይሆን? አድመጠኝ። ስለዚህ አድርጋ ብሎ የሚለውም ውሸት፣ ስሟን ብሎ የሚለው አውጡ ውሸት፣ ታነጻዋለች ብሎ የሚለው ውሸት። እንደዚህ አደባባይ ላይ እንደዚህ ፊት ለፊታችሁ እንደዚህ እየሰረዝን እናስተምራችኋለን። አጻጻፍ፣ ሰዋስው፣ አማርኛ። ቆይ ምን እንዴ አሁን የላረከው እንዴ ምን ይፈጠር ምናምን ነገር ታረመ ብላ ያልከኝ መጽሐፍ አማርኛው ላይ እንኳን እንደዚህ የተዝረከረከ ነገር አለ። ግዕዙም ጋር ስንሄድ እንደዚህ
ኦኬ እኔ እንግዲህ አሁን አንተ አለመረጃ ስለሆነ የምታወራው በቃ እኔ አሁን ተወሻላል። ዞሮ ዞሮ እመቤታችን አማላጅ ነችና እዚህ የተሰበሰባችሁ ጴንጤዎች የባልቴት ወሬ አሁን የባልቴት ወሬ ነው ሮያል የነገረን ወንድሞች እናቶች ከላይ እስከታይ ተደራጅተው በባልቴት ወሬ ነው እምነታቸውን በነገራችን ላይ ግን መረጃ አምጣ ታረመ ብለህ ያልከው እንኳን ታምረ ማርያም ሶስት ስተት አለበት አዳምጠኝ ያ አዳምጣለሁ እሺ ቀጥል ዳንከ ገናው ይኸውልህ ምን መሰለህ ማንኛውም ነገር እንደዚህ እንትኖቹን እነዚህ መገላለጥህን እኔ አልጠላውም እንደፈለክ በል ግን ምን አለ መሰለህ እኛ ስለተጻፈው ሳይሆን ስለምናምንበት ነው እኛ ክርስቶስን ሙቶልናል እመቤታችን አማላጅ ነች ነው የምንለው እንጂ ውሸት ማርያም ሞታላችኋለች አንልም ጊዮርጊስም ሞቶላችኋል እናንተ እኮ እንዴ እናንተ ቤት ማን ያልሞት አለ ለእናንተ ሲል የማንም ጠፍራ ሙሉ እኮ ሁሉ ጭምር እኮ ነው የሚሞትላችሁ ድሮ ቆይ ስርዓት አማርኛችን ስርዓት በስርዓት ጠፍራም ያልኩ እነ ዘራ ብሩክን ማለት ነው ዘራ ብሩክን በጥፍር ትድናላችሁ ብለው ስለምትል ማለት ነው እንኳን ሰው ሞቶላ አይደለም በጥፍር ትድናለህ እኮ ነው የምትለው ቤተክርስቲያን እንግዲህ በስርዓት እናውራ ብለኛል እና ከዚህ ላይ በሚቆረጥ ማለት ነው ሮያል አሁን አንተ የስላሴን አመልካለሁ ብለህ ላይ ከዚህ ላይ ከግለሰብ እጅ ላይ ከዚህ ጋር የሚቆረጥ በዚህ ጥፍር 22 ትውልድ ይድናል ብሎ ሲሉ ዝም ብለህ ቢራህን እየጠጣህ ደንዝዘህ መቀመጥ ያለብህ አትነቃም የሆነ ቦታ ላይ እንኳን ጥፍር መቆረጫ ባልነበረበት ዘመን የተወራ ዝም ብሎ ተረቶችን አታውራሽ እሱን ቤተክርስቲያኒቱ ተረት የጻፈችው ማለት ነው አንልም ይኸውልህ እንደዚህ አይነት ተረት እኛም አንቀበልም ግን ምን አለ ቤተክርስቲያኒቱ ፖለቲካ የጻፈችው ለምን ደግሞ አትቀበለው ክርስቶስ እኛ አምላካችን ነው ሞቶልን አይደለም ስለዚህ እናንተ ስር ብታወሩ የምንቀይረው ነገር የለም እየጮኩኝ እንዳላወራ ዛሬ ስራ ላይ ነኝ አልተመቸኝም እንጂ ጮኬ በደንብ አድርጌ እናገር ነበር ግን ክርስቶስ አምላካችን ሁል ጊዜም ቢሆን እኛ ጌታችን ኢየሱስ ክርስቶስ ነው እኛ ሁሉ መላእክትንም እናመልካለን ትላላችሁ አናመልክም አክብሮት ስግደት እንሰግዳለን ለእመቤታችንም እንደዛው ግን ስጋና ደሙን የምንቀበለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ነው የታደሉት እኔ እንኳን እንደዛ አልደረስኩም የማርያም ነው ቤተክርስቲያን የማርያም ነው ብላለች የማርያም አንተን እንስማ ወይስ ቤተክርስቲያን እንስማ አንተን እንስማ ቤተክርስቲያን እንስማ ስጋና ደም ነው ምን ታቆረው ቤተክርስቲያን ታዲያ አንተን እንስማ ወይስ ቤተክርስቲያን እንስማ ታዲያ ሮያል አንተን እንስማ ወይስ ቤተክርስቲያን አዎ አንተ የማርያምን ስጋና ደም ታዲያ ኦርቶዶክስ የምታቆርበው የማርያምን ስጋና ደም ነው የምትሰጣችሁ እኮ በቃ ኤርሚያስ በቃ ቻው ምንድነው በቃ የምትለው እንዴ የማርያምን ስጋና ደም ነው የምታቆርበው ቤተክርስቲያን ታዲያ ይሄን አታውቅም እንዴ በጣም ተሳስተሃል ቆይ ከተሳሳትኩ አርመህ ትወጣለህ ይሄን አታውቅም ግን ኖ አዝናለሁ ሮያል ይሄን አታውቅም በእውነት እኮ ነው የምልህ የማርያም ጉዳይ ከተነሳ እኔ እናንተ እንደማንግባባ ይሄንን አታውቅም ወይ ነው ያልኩህ ለምን አትመልስልኝም ኖ ተብሎም አያውቅም ሆኖም አያውቅም አዝናለሁ የሚለው ቃል ጨርሰዋለሁ ፋይሉን በቃ የማይባል እያልክ እሺ ተው እንጂ እሺ የፈሰሰው ደሜ ማን ነው በቀራንዮ የፈሰሰው ደሜ ማን ነው ሚዩት አድርገው እሷን ስጋ አይደል እንደ የተዋሃደው የምንበላው የምንጠጣው ስጋ የማን ነው የእሷ ነው የምንበላው የምንጠጣው ስጋ የማን ነው የእሷ ነው ምን አሉ ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው አንተ የማን መሰለ ቤዛ የሆነው ደስ ይበልህ ቤዛህ ናት መታረቂያህ ናት ተስፋህ ናት አለኝታህ ናት ያቺ መሰላል ያቺ ያዕቆብ ያያት መሰላል ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን
በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ጥያቄ። ስጋን የለበሰ ከሷ ነው፣ የእሷ ደም ፈሷል። እሷን ስጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። ያዙልን ብፁዕ አባታችን፣ ይሄ ሮያል የሚባለውን ልጅ ያዙልን። እዚህ ልጆቻችሁ ሰብስቡ። ቆይ ኦርቶዶክስ ልትጠላ የሚያደርጉ ሚዩት አድርግ። ሮያል ሚዩት አድርግ። ሊቀ ሊቃውንት ናቸው። የብሉይ እና የአዲስ ኪዳን መምህር ሊቀ ሊቃውንት የተባሉ ናቸው። ጳጳስ ብቻ አይደሉም። በጣም የተማሩ። አንተ ስላልክ አይደለም ቤተክርስቲያኒቱ ያለችው ነው። ሮያል ሚዩት አድርግ። ኦኬ። ቤተክርስቲያኒቱ የደቡብ አይ ቲንክ በደቡብ ውስጥ የጂንካና አካባቢ ይመስለኛል ወይ የጅማ አህጉረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ሕዝቅኤል። ኦኬ። ሊቀ ሊቃውንት ተብለው የሚጠሩ ማለት ነው። ብሉያትና አዲስ ኪዳን የተማሩ አይ ቲንክ የአራቱንም ጉባኤያት መምህርም ይመስሉኛል። ኦኬ። ግን እንዲህ ዝም ብለህ የምታላቸው አስኬማ ብቻ ደፍተው ጳጳስ ብቻ እንዳይመስሉ በጣም የተማሩ ናቸው። ኦኬ። በቤተክርስቲያኒቱ ያላቸው ማዕረግ አንተ እዚህ ምን በላው የእሷን ደምና አይደለም ብለህ ስትል እሳቸው ምን ይላሉ? እሷን ስጋ አይደል እንዴ የተዋሃደው? እምን በላው የምንጠጣው ስጋ የማን ነው? የእሷ ነው። እነዚህ ባዮሎጂካሊ በቃ ለውጧቸዋል። እኛ እንደዚህ ይኸውልህ፣ አሁን ሮያል ልጅ ነው፣ እሳቸው አባት ናቸው። አባትና ልጅ የተለያየበት አንድ አይነት ነገር የማይወራበት ኦርቶዶክስ ማለት ዘባቢኖር ማለት ነው። ባዮሎጂካሊ በሳይንሷ ራሱ እድሜ እንደዚህ ከፍ ሲል የሚናገሩትን አያውቁም። በቃ እንዳንተም ደግሞ ወጣቶች ሲሆኑ የምትናገሩትን አታውቁም። ሁለታችሁ የምትናገሩትን የማታውቁ ዝም ብሎ ከተማ በሚቀሰቅስ ማይክራፎን መጮህ ብቻ የታረደ ይመስል መጮህ ብቻ። አንተ እንኳን ምንም የምታውቀው ነገር የለም። አሁን ውዳሴ ማርያም አልገጨህ ብለው እንዳሉት እውነት ነው። ውዳሴ ማርያም አልተማርክ፣ መጽሐፍ ቅዱስ አላነበብክ፣ ምን አትል። ጳጳስንም ስታገኝ ትዘረጥጣለህ። አንተ ማርያም የተባለች ጣዖት ብቻ ስትነካብህ ነው የምትለው። ግን ይሄው የማርያምን ስጋ ነው የምትሉት፣ የማርያምን ደም ነው የምትጠጡት። ኖ እነዚህ ጌታችን ዝም ብለው ያረጁ ምንም የሚናገሩትን ማቁሉ ስላወሩ በእነሱ እንገመታለን። እፈር በራስ አባቶች እንደዚህ እፈሩ። ኦርቶዶክሳን በራሳቸው አባቶች ማለት ነው። በቃ ይቅርታ ብለዋል። ደግሞ እኒህ ሰውዬ አላሉም። ለምን ከዚህ ሁሉ ስቃ አንተ ወደ ኢየሱስ አትመጣም? ብራዘርዬ ዛሬ አንዴ ቅርታ ብለዋል፣ አንዴ ስቀዋል፣ አንዴ ገልፍጠዋል ከምትል ለምን ከዚህ ሁሉ ምን አበሳ አንጀትህን ለምን ታሳራለህ? ወንድም አለ እውነቴን እኮ ብዬ ሰማ። ኤርሚያስ በነገራችን ላይ አሁን ስራ ላይ ስለሆንኩኝ ስላልተመቼ ነው። አንድ ነገር ልንገርህ። አንዳንዴ እንደ ነብይነት ሞክር። እንትናን አልተመቸኝም ብለኸኝ አልነበር? መልኬ ክርስቶስን ክዶልሃል። ከኦርቶዶክስ ነው ከእኛ ጋር ወደ ኦርቶዶክስ ሄደ። ኦርቶዶክስ ደግሞ ክርስቶስን ታስክዳለች። አሁን ክርስቶስን ኦርቶዶክስን ሲሰድ ቆይቶ ከኦርቶዶክስ ወደ ክርስቶስ መካድ ነው የምትመጣው። ክርስቶስን ክዶ ኢየሱስ እኛ ጋር ጴንጤ ነበር። ቆይ አድምጠኝ። ጴንጤ ነበር፣ ጌታን ተቀብሎ እኛ ጋር ነበር። ወደ ኦርቶዶክስ ጠራችሁት። ከዛስ ወደ እስልምና ሳይሆን ወደ ክርስትና ሳይሆን የተመለሰው ከኦርቶዶክስ ወደ እስልምና ሄደ ማለት ነው። ልክ ብዙዎቻችሁ እንደምትሄዱት ማለት ነው። ያው ቆይ አንድ ቪዲዮ ላሳየ። ሳትሄዱም እኮ በእርግጥም እዚሁ እንትን ብላችኋል እናንተ። ምንድን ነው እዚህ ቫይታሚን ምናምን እልክለታለሁ። ትንሽ የምግብ እጥረት ምናምን ነው አይደል? ዘምሮ ቆይ ወንድም አለ እናንተ እኮ እዛ መሄድም አይጠበቅባችሁም። እናንተ እኮ እዛ መሄድም አይጠበቅባችሁም። ስልክ ገብቶብኝ ነበረ። ቆይ አንዴ
እነዚህን ከስር የሚሳደቡትን በሹካ በልታችሁ ታውቃላችሁ ወይ? ታስቁኛላችሁ። በሹካ በልታችሁ የምታውቋት መስሎኝ። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ ቆይ የእህትየው ቪዲዮ የታለ? እህትየው የሰራሽው ቪዲዮ የታለ? ስፈልገው አጣሁት። መሲ አቤት ኤርሚ፣ የታለ ያ መንዙማው የሰራሽው? ኤርሚ የታለ ያ መንዙማው የሰራሽው? አለ አለ። የትኛው ላይ ነው? እዚህ አሁን የገባሽ አሁን እዚህ ገጽ ላይ የገባሽበት ነው? ያኛው ላይ ነው? እዚሁ ላይ ነው። የለም ቆይ ልላክልሽ። ለእኔ አይታየኝም። አይደል? ፈጣሪ ይመስገን። ጴንጤ ተሳዳቢ የሆነበት ዘመን እንዴት ደስ ይላል! ትልቅ ለውጥ ነው። እግዚአብሔር ይገባናል። ትልቅ ሀዘን ላይ እንዳለ ሮያልዬ፣ ትልቅ ሀዘን ላይ እንዳላችሁ ይገባናል። እግዚአብሔር መጽናናቱን ይላክላችሁ። ኦኬ፣ አገኘሁት። እሺ ታዩ። ቆይ ኦኬ፣ አብሮ ለመሄድ ጉዳይ አለኝና እዛ ከዛር ዘንጊ የአሚናት ልጅ አንዱ የነ ጅብሪል ጓዲ ሁሌው ትእዝዝ ይለኛል ተኛም በጎኔ ሙሐመድ ነቢዬ ሰለላሁ ዐለይሂ ወሰለም እያየኸው ነው። ሙሐመድ ነቢዬ ሙሐመድ ነቢዬ ሙሐመድ ነቢዬ እያየኸው ነው። አይቼዋለሁ። እነዚህ እኮ ጭንቅላታቸው ስለዚህ ማነው እንትና ማነው ፈለገ ምናምን ብልሃት በለን ብራዘርዬ፣ ከኛ ጋር ጌታን ካደ። ከዛስ በኋላ ወደ ኦርቶዶክስ መጣ። ኦርቶዶክስ ደግሞ ወደ ሙስሊም ሪፈር ታደርግልሃለች። በቤት ውስጥም ሆነ ሰለላላ ትላላችሁ። ወታችሁም ምንም ያው ተመሳሳይ ባልና ሚስት ከአንድ ወንዝ ይቀዳሉ እንዲሉ አንድ አይነት አቅጣጫ ነው የምትፈሱት ሁለታችሁም። ተክቢር ነው ማለት ያለብህ አንተ። አሁን ከኛ ጋር እዚህ መተህ እንትን ማለት እሱ ትንሽ ፌር አይደለም። በእውነት ህሊና ዛሬ እንደ ልቤ መናገር አልቻልኩም። ስራ ግድ የለም እመቤትን እንደ ልቤ አንተ ስትናገር መመለስ አልቻልኩም። እንዳለ ቻለው በቃ ዛሬ ጌታ እኮ ነው ስራ ያስገባህ። እኔ ደግሞ በከብተ መርፌ እሰጥሃለሁ ማለት ነው። አልሰድብህም። እውነቱን ግን ቁጭ ቁጭ አደርጋለሁ። ጌታ ኢየሱስ ሆይ ቴንኪው። ዛሬ እንዳይሰድበኝ ሮያልን መስሪያ ቤት አስገብተህ አንድ ቢተነፍስ አለቃው ስለሚመጣበት አድርገህ መልአክ አቁመህ የመስሪያ ቤቱን አስተዳደር እንደ ቅዱስ ሚካኤል አቁመህ እንዳይሰድበኝ መጽሐፍቶች አውጥቼ ዜዝ ገብርኤል የዘካርያስን አፍ እንዳያስክ ሮያልን ይዘህልኝ እንደዚህ እየነገርኩት ነው። ቴንኪው። ስለዚህ ቀን እጅግ አድርጌ አመሰግናለሁ። ይኸው ስለዚህ እስላሞች ሄዱ ምናምን ብልሃት በለን እናንተ ጋር ነው ያሉት። ስለዚህ ሮያል ምን ጠየቅኩ? መጽሐፍቶቻችን ታርመዋል አልከኝ። ይኸው አመጣሁልህ። ናቴኝ ተው፣ አታንሳው። ይህን ነገር የውሾን ነገር ያነሳ ውሾ ይሆን ነው። ስለዚህ ለእግዚአብሔር የምታደርጉት ለማርያም የማታደርጉት ስንት አለ ብዬ ስልህ አንድም የለም። ለምን? ለእግዚአብሔር የምታደርጉትን ነገር ሁሉ በሙሉ ለማርያም ታደርጋላችሁ እናንተ ቤት በሙሉ። ስጋና ደሙን አናረግም። ስጋና ደሙን ይኸው በጾነታቸው የእመቤታችንን ስጋ አይደለው የምንበላው እኮ አሉ እኮ። ተሳስተው ነው የእድሜ ዛሬ ከምን አይነት
የእድሜ የጥፍር የሽበት እያልክ ጊዜያችንን ወይስ ታደርገው እንዴ? እኛ እናንተ አባቶቻችሁን ከመጽሐፋችሁ ከገድላት ድርሳናታችሁ ገድላት ድርሳናታችሁን እናንተን ከመጽሐፍ ቅዱስ እኮ ማስታረቅ ደከመን እኮ። በጸጋው መቼም ጌታ ኢየሱስ ረድቶን እንጂ እኮ ደከመን ብለን ስንል ደግሞ እንደዚህ ደክሜ የምለቅ እንዳይመስልህ። እንደነ አክሊለ ወደ ጓሮ አልገባ። ኦኬ፣ እንደነ ልደተ ቃል የቢራ ማስታወቂያ አልሰራም ሄጄ ማለት ነው። እንደነ ፈሌ ዘጠኝ ሞት መጣ ብሉት አንዱን ግባ በለው እንደሚል እንዳገሬ አይደለም። ፈሌ 9 ሴት አምጥቶ 9 አስገብቶ 10ኛዋንም ደግሞ በኋላ ያስገባል ማለት ነው። ቀስ እያለ አየህ፣ ጴንጤ በዓላማ ነው ወይ? ይቅርታ እንደ ልቤ መናገር ስላልቻልኩ ልውጣ በቃ። አይ ነው ቁጭ በል። ቀኑ ዛሬ የኔ ነው። ቀኑ የኔ ነው ዛሬ። ቁጭ በል። ቀኑ የኔ ነው። አውቆ ነው ጌታ መስሪያ ቤት ያስገባ። ኖ እንዳትወጣ አስሬያለሁ፣ ገዝቻለሁ። እንዳትወጣ እንዴ! ልናገርበት የፍጡር ስጋ እየበላ እንበላለን። ኑፋቄ ማለት ከስጋዋ ስጋ አልነሳም ማለት ነው። እሱን ያለ ማንም እሱ ዮናታ አክሊሉ ነው ያለው። አላለም። ያለውንም እኔ ይቅርታ አስጠይቀዋለሁ። ወንድሜ በቃ እኮ እንዲህ ሰው ይሳሳታል ልልህ ነው። ይቅርታ ጠይቋላ። የአንቺ እኮ እኛ አባት ግን ይቅርታ አልጠይቁም እንዲህ አይነት ኑፋቄ ተናግረው። የእኔ ወንድም ግን ዮናታንን እኔው ራሴ አምጥቼው ይቅርታ አስጠይቀዋለሁኝ። እኔው ራሴ አምጥቼው። ለምንድን ነው ይቅርታ የሚጠይቁት? ማንን ነው ይቅርታ የሚጠይቁት? አጠቃላይ ትምህርቱ ትክክል ስላይደለ የእኛኑ የወንጌልን አማኞች ነው ይቅርታ ይጠይቀው። እናንተ ምን አገባችሁና ይቅርታ ይጠይቃል? እኔ የራሴን ወንድም ቆይ አድምጭኝ። እኔ የራሴን ወንድም ኤርሚ እዚህ ላይ የተናገርከው ትክክል አይደለም፣ ማን ዮኒ እዚህ ላይ የተናገርከው ትክክል አይደለም ብዬው ይኸው በራሴ ፔጅ ላይ ላሳይሽ። ኦኬ እንደዚህማ አይቻልም ብዬ በውስጥ አውርቼው ከዛስ በጉዳዩ ላይ ከተማመንም በኋላ መጥቶ በእኔው ቤት ራሴ ወንድሜ ዮኒን ይቅርታ መጠየቅ አለብህ፣ ይሄ ትምህርት ትክክለኛ ትምህርት አይደለም ብዬው በጣም ትሁት የሆነ ወንድም ስለሆነ አሁንም ብዙ ስህተቶች እየሰራ አሁን የተጠቅሽ የአንቺኝ ፂማሙ ሰውዬ የማርያምን ስጋ ነው የበላ ነው የማርያምን ደም ነው የጠጣ ነው ብሎ ያሉት እንዲህ አይነት ኑፋቄ ተናግረው እንኳን ይቅርታ አላሉም። የት ነው የምትደበቂው? ኦኬ የት ነው የምትደበቂው? ኦኬ የኔ ወንድም ግን እንደዚህ ይቅርታ ጠይቋል። አይሹ ያው ኦኬ ነገረ ማርያም ላይ ማለት ነው ሶሪ ነገረ ክርስቶስ ላይ ኢየሱስ ክርስቶስ ብቻ ነው የኃጢአትን በሁለት ባህሪያት የሚታወቅ በባህሪያቱ መካከል ያለው ልዩነት እንደዚህ ጋብዤው በውስጥ አውርቼው ዮኒ ትክክል አይደለም የተናገርከው ተሳስተሃል ብዬው አዎ ተሳስቻለሁ ትክክል አይደለም ብሎ ተማምነን መጥቶ እንደዚህ ይቅርታ ጠይቋል የዛሬ 7 ዓመት። አሁንም እናንተ አዲስ ነጠላ ዜማ አስተምሮት ማን አስተምሮት ራሱም ተምሮ እኔም ወንድሙ ነገሬው ሌሎችም ወንድሞችና እህቶች ነግረውት ኦኬ 5 ዓመት እኮ ሙሉ ህዝብ ሲያስተምር ነበር። ውሸት ነኝ እኚህ ፂማሙ ሰውዬ ዋሹትን ለምንድነው ይቅርታ ያልጠየቁት? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ይህንን አጋንንታዊ ትምህርታቸውን መቼ እሳቸው ይቅርታ ጠየቁ? አንቺ እንኳን ራሱ እዚህ ጋር ትክክል አይደሉም ብለሽ ያልሽውን ይህንን አጋንንታዊ ትምህርታቸውን ፂማቸውን አስረዝመው ያቀረሹትን ስህተት መቼ ይቅርታ ጠይቁ? እኛ እንረዳለን ምን ሊሉ እንደፈለጉ ነው አይደል? አዎ ስህተትማ ቢሆን እንደ በቀደሙ ሰውዬ እናንተ ትረዳላችሁ። አዎ ኦርቶዶክሳዊ ማይ እንዳላል በብልሃት መረዳት ልክ ነው አይደል? ልክ ነው። አብሮ ስህተትን የተግማማ ስህተትን ጠርጎ መሄድ የኦርቶዶክስ ማይንድ ሴት ነው። እናውቃለን እሱ። እሺ ኦኬ የማይረዳ ይኖራል። እናንተ ናችሁ። ይሄኛውንስ እንዴት ትረጂዋለሽ ታዲያ? ለምሳሌ ዛሬ ያነሳነው አምልኮተ ፍጡር ወይ ደግሞ የፍጡር አምልኮ በኦርቶዶክስ ብያለሁኝ ርዕሱም ማለት ነው። ዛሬ ፍጡራን ታመልካላችሁ አይደል? በኦርቶዶክስ ኖ ኔቨር። በእውነት አዎ አናመልክም። አታመልኩም? አናመልክም። ከፍጡራን አንዷ ማርያም ነች አይደል? እሺ እንዴት ናችሁ? እድል ይሰጠኛል አንድ ደቂቃ ማለት ገባው። ይቅርታ ሜት አድርገው ስጠው፣ ችግር የለውም። ሄድም ስጠው፣ እሰጠዋለሁ። እሺ ኦኬ ከፈቀድሽለት እሺ እሰጠዋለሁ። እሺ እንኳን ደህና መጣሽ ወንድማችን።
እሺ እንኳን ደህና ቆያችሁኝ። ታንኪዩ ስላስገባችሁኝ። አሁን ከሙሉ ወንጌል ሁኛለሁ። አሁን ግን ያው ከኦርቶዶክስ ያለውን ከላሊበላ ስለሆነ የምናገረው የምትወያዩበትን ነገር እየሰማው ነበርና ከስዕላት አምልኮ በላይ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? አሁን ከፕሮቴስታንት በለኝ ከክርስቲያን ያው እምልህ፣ ግን እኛ አካባቢ የሚደረገውን ነገር ላስረዳ ነው። የት የሚደረገውን የምታስረዳው? እዚህ ላሊበላ የሚደረገውን የፍጡራንን አምልኮ ለማስረዳት ነው። ኦኬ እሺ። አሁን ኦርቶዶክሳውያን ላይ ያለው የስዕላት አምልኮ ብቻ ሳይሆን እዚህኛ አካባቢ ንጉሱ ላሊበላ ሞቷል። ከሞተ በኋላ ህዝቡ የሚረባረብበት ነገር አለ፣ የሬሳውን አፈር ማለት ነውና ከስዕላት አሁን አንተ ኤርሚ እና ሌሎቻችሁ የሚገርማችሁ ስዕላትን ነው የምታነሱት ብዙ ጊዜና ሰዎች ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ካነበቡ በኋላ እንኳን የሰውን አፈር አሜሪካ ድረስ ይላካል። የሚገርም ነገር ያ አፈሩ ነው የሚያድነን ተብሎ የሱ ሬሳ አፈሩ ማለት ነውና የዚህ አይነት ነገርም አለ ኢትዮጵያ ውስጥና ይሄን ነገርም በደንብ እንድታዩት በጣም የሚያሳፍር ስለሆነ አገራችን ላይ የሚደረገውና ህዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ስለሚል ማለት ነው። ስዕላትን ነው አሁን እናንተ ብዙ ጊዜ የምታነሱትና እዚያ የሱን ሬሳውን ውስጥ ያለውን አፈር ልክ ሙስሊሞች እዛ መካ ላይ እንደሚፋጁበት ነገር ልክ እንደዛ ነው የሚፋጁት እዚህ ኦርቶዶክሳውያን ማለት ነው። እሱን ለመጨመር ነው። አመሰግናለሁ። ቴንክ ዩ። ዝም ብለህ አንተ ራሱ ሌባ ደብተራ ነህ። ድምጽ ያስታውቃል። ሌባ አገልግሎት እናመሰግናለን። ኤርሚ ነገራችን ላይ ከዚህ በኋላ እንግዶች እንደዚህ በጣም ነው የምናዳምጠው እዚህ ችግር የለም ኤርሚ እና በጣም ነው የምናመሰግነው። እሺ ነው ቆይ እሰጥሃለሁ። ሮያል ከዚህ በኋላ ማይክ ከፍተህ እንግዶች እንደዚህ ከተሳደብክ ጌታ ምስክሬ ነው ከኔ ጋር ትጠጣላለህ። እታች ሆነህ እንደ ቀድሞ ትሰድበኛለህ። አላስገባህም ማለት ነው። እንግዶች ሪስፔክት ማድረግ የፈለጋቸው ኦርቶዶክሳውያንም ይሁኑ ጴንጤም ይሁን ማንንም የገባውን ሰው አንተ ማንም እንዳልሰደበ ሪስፔክት አድርገን እንደምንሰማ ሁሉ አንተም ልክ እንደዛ እንሰማ በጌታ ፍቅር ጠይቃለህ። እሺ እንደዚህ እንዳትሳደብ። ቀደም ሲጀመር ላሊበላ ላይ መናፍቅ የለም። ላሊበላ ቅዱስ ላሊበላ ላይ መናፍቅ የለም። ካለም ሱሰኛ የነበረ ሰካራም የነበረ ሰው ተታሎ የሄደ ካልሆነ በስተቀር እዛ አካባቢ እንደዚህ የሚያደርግ የለም። ካለም በማስረጃ ያሳየን። ኦኬ እሺ ቴንክ ዩ። ስለዚህ ምን እያለች ነው? የላሊበላን መቃብር ጋር ያለውን ወይ ደግሞ ሌሎች ቅዱሳን የተባሉ ሰዎች ጋር ያለውን መቃብር የተባለውን አጽም ጋር ያለውን አፈሩን ዝቀው አይወስዱም እያልሽ ነው አይደል? አዎ ያሳይ፣ በማስረጃ ቪዲዮ ከፍቶ ያሳይ። እሱ ወንድ ከሆነ ቪዲዮ ይክፈት። እኔ ከፍታለሁ። እንኳን እመት የሚባለውን ነገር ታውቂያለሽ? ማይክ አትዝጊ። አዎ ግን ሰውየው ፊቱን ያሳይ። ቆይ አድመጪኝ። የት ነው ወዴት ታውቂያለሽ? አዎ እምነት አውቃለሁ። የሬሳ አይደለማ። ቆይ ምንድን ነው ነው ያልኩሽ? አፈር ነው፣ የተቀደሰ አፈር። አፈር ብቻ ነው ወይስ ምንድን ነው? ሌላስ? አመድም ነው። የምን አመድ ነው? የእንጨት ነው። የት የተገኘ አመድ ነው? ቤተክርስቲያን። ኦኬ ቤተክርስቲያን ምን ሲደረግበት የተገኘ አመድ ነው? የመስቀል ዕለት ደመራ ሲበራ አመዱ እንደ እምነት ይቆጠራል። የእሱን አመድ ነው የምትወስዱት በጥብጣችሁ የምትጠጡት? አፈሩስ? አፈሩም እንደዛው። ክርስቶስ ራሱ አይን አላበራበትም። ጭቃውን በምራቁን ተፍ ብሎ እግዚአብሔር በፈለገው ይሰራል እኮ። በጥብጣችሁ ጠጡ አለ። እንደፈለግን ብናረገው ይፈውሰናል። እምነታችን ነው የሚያደርገው። በጥብጣችሁ ጠጡ አለ ወይ ነው ያልኩት። አላለም። ለምን ይላል? ለምን ይላል? በጥብጣችሁ ጠጡ እኮ ኬት አምጥታችሁ ነው ታዲያ የመቃብር አፈር እየሄዳችሁ የምትወስዱት? ይሄ ውሸቱን ነው። ይሄ ሰውየው አሁን ያወራ የተላበደው ሰገጤ ውሸቱን ነው። ስድብ ተው እኮ እሱ እውነተኛ ከሆነ ቪዲዮ ያብራ እስቲ። ከላሊበላ ከሆነ ቪዲዮ ያብራ። ለምን ቪዲዮ ያብራ እኮ እስቲ እንደ እውነት ለክርስቶስ ስለ ክርስቶስ ከሆነ በድፍረት የሚመሰክረው ቪዲዮ አብራ በለው። ታዲያ እንደዚህ ብሎ አይዋሻ
ነፍሰ ገዳዮች ስለሆናችሁ ልታስገድዩ ማለት ነው። አያበራም። እኛ መጫጣንና ኦኬ። ስለዚህ የፍጡር አምልኳችሁ በአደባባይ አቤል ኬት ቤተ እምነት ነው? አቤል አሁን የገባው ሰው አቤል ወይ ኤርሚ ኬት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ያንተ ውጤት ነኝ ኤርሚ እና ሮያልን ጥያቄ ልጠይቆ ፈልጌ ነበር ልገባ የፈለኩትና ወጥቷል። አሁን ምን ማለት ነው ያንተ ውጤት ነኝ ማለት? ወይ ደግሞ ጸዲንም መጠየቅ ይችላልው? ቆይ ምን ማለት ነው ያንተ ውጤት ነኝ ማለት? ምን ማለት ነው? እኔማ በአንተ አገልግሎት ጌታን ያገኘው ሰው ነኝ። ከዚህ በፊትም አውርተናል እኮ ባለፈው። እኔማ በአንተ አገልግሎት ጌታ ኦኬ። ስለዚህ የኔ ውጤት ሳትሆን የደሙ ፍሬ ነው ማለት ነው። በክርስቶስ ኢየሱስ አምነ ስለዳንክ እሱ ስለሆነ ያዳንህ። ቆይ እኔ ለቀቅ እሱን ጠበቅ ነው ማድረግ ያለብህ ጌታ ማለት ነው። እኔ ምንድነኝ? በቃ በዚህ አገልግሎት በኩል ጌታን ተቀበለ ከሆነ እኔ እሱ አገልጋዩ ነኝ። ያዳንህ ኢየሱስ ነው። yes አይ ባንተ ያንተ ትምህርት ውጤተኛ ማለት ነው። ቴንክ ዩ። እሺ ሮያል ወጥቷል። አይ ቲንክ ጻዲን ጠይቃ ከፈለክ። እሺ ጻዲ አለሽ? እየሰማሽኝ ነው? አለሁኝ። ኦኬ እሺ ማርያምን ታመልኪያለሽ? አይ ማርያም አላመልካትም። እሺ እግዚአብሔርን ታመልኪያለሽ? አዎ። ኦኬ እሺ ለማርያም ትሰግጃለሽ? ውይ ጠቅለል አድርጋ አንድ ጥያቄ ጠይቀኝ። እሺ ለማርያም ትሰግጃለሽ? አዎ ሰግዳለሁ። እሺ ለእግዚአብሔር ትሰግጃለሽ? ወይ ጉድ! ኧረ እባክህ ምንድን ነው የማይረባ ጥያቄ ነው የሚጠይቀኝ? መልሽልኛ። መጨረሻ ጥያቄን ጠይቄሻለሁ። አዎ ለምን አልሰግድም? እሺ ስለዚህ ለማርያም ለእግዚአብሔርን ትሰግጃለሽ ማለት ነው? አዎ። እሺ ለእግዚአብሔር ምን አይነት ስግደት ነው የሚሰግጂ? የአምልኮ ነው የምንድን ነው የሚሰግጂ? አዎ የአምልኮ ነው። ለማርያምስ? የአክብሮት የጸጋ። ውሸት። እውነቴን ነው። ለምን ዋሻለሁ? እሺ እኔ ወደ ዮሐንስ 4:24 ልሄድ ነው። ዮሐንስ 4:24 ምንድን ነው የሚለው? እግዚአብሔር መንፈስ ነው፣ የሚሰግዱበትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ይሄ ለእግዚአብሔር የሚገባ ስግደት ነው። ለማርያምስ ምን አይነት ነው? በመንፈስና በእውነት ነው ወይስ በምንድን ነው የሚሰግዱት? ጸድያለሽ? መልሽለት። አጸልይ። ለድንግል ማርያም የምንሰግደው ስግደት የአክብሮት ስግደት ነው አልኩት እኮ። በመንፈስና በእውነት ነው ወይ ይላል? አይ እኮ ስግደት ትሰግጃለሽ፣ ግን ስግደቱን ለእግዚአብሔር አሁን በእውነትና በመንፈስ ነው የሚሰገደው። መጽሐፍ ቅዱስ ነው የሚለው። ግን ለማርያም ሲሰግጂ በእውነትና በመንፈስ ነው በምንድን ነው የሚሰግጂ እያልኩሽ ነው። እኔ የምሰግደው ከጉልበቴ በርከክ ብዬ ስዕሏ ፊት የአክብሮት ስግደት እሰግዳለሁ። ስለዚህ በእውነትና በመንፈስ አይደለም ማለት ነው ወይስ ምንድን ነው ታዲያ? አይደንቲፋይ አድርግልኛ። አይ አንተ እንደምትፈልገው እኮ አይደለም። እኔ እንዴት እንደምሰግድ ለምን እንደምሰግድ እኮ መለስኩልህ። ካልገባህ እለፈው። እኔ እኮ ለምን ትሰግያለሽ ምናምን እኮ አላልኩሽም እኮ። እንዴት ነው የሚሰግጂ? በእውነት እና በመንፈስ ነው ወይስ እንዴት ነው የሚሰግጂ እኮ ነው ያልኩሽ ያለሁት። በለበጣ ነው የምትሰግደው። በለበጣ በማሾፍ በመቀለድ በቃ እሺ በቃ ያውራትና እኔ ይሄ ልጠይቃት ነው አልመለስችልኝ። አይ በለበጣ አይደለም በሲሪየስ ነው የምሰግደው። ለምንድን ነው በለበጣ የምሰግደው? በእውነት ነው የምሰግደው። መሲ ቀጥቀጥ የትየው እሺ እኔም ልጠይቀዋ አቤልን።
ጸድዬ ቆይ ከኔ ጋር እናውራው እንዴ? እሺ ቀጥይ፣ ጠይቁ ፈልጉትን እንጠይቅሻለን በደንብ አድርገን። ጥያቄ ምንድነው? እሷን የጠየቀሽ ጥያቄ ላይ ለማርያም እንዴት ነው የምትሰግጂላት? ለእግዚአብሔርም ትሰግጃለሽ፣ ለማርያም እንዴት ነው የምትሰግጂላት? ተናገርኩ እኮ የአክብሮት ስግደት አልኩኝ እኮ። ኦኬ እሺ፣ የአክብሮት ስግደት። ለጌታስ ምን አይነት ስግደት ነው የምትሰግጂው? የአምልኮ ነው። የአምልኮና የአክብሮት። እሺ፣ የአክብሮት ስግደት ለፍጡር እንድትሰግጂ ማን ነው የነገረሽ? የትኛው መጽሐፍ ቅዱስ ነው ያዘዘሽ? መጽሐፍ ቅዱስ ላይ እኮ ለንጉሱም ለእግዚአብሔርም ሰገዱ ሲል ይሰማል። ቅዱስ ለመላእክት ሲሰግድ አይተሻል። ክብር ለሚገባው ክብር እንሰጣለን። አትስገዱ የሚል ደግሞ የለም። አንቺ አለ ብለሽ ካሳየሽኝ አትስገዱ የሚል አሁን አቆማለሁ መስገድን። እሺ አትስገዱ የሚል የለም። ስገዱ የሚል ሳለ ለማርያም ለፍጡር ወደ ፍጡር እንድትሰግጂ ሲሰግዱ አለ። አዎ ሲሰግዱ ቅዱሳን ሰዎች ሲሰግዱ ይታያል። ሰው እያወራን ያለ ነው አንቺ ስለምታመልካት ማርያም ነው አይደለ? ለማርያም እንድትሰግጂላት እያዘዘሽ። እኔ አላመልካትም ማርያምን። አሁን ደግማችሁ እንዲህ ካላችሁ እንግዲህ የአእምሮ ችግር አለባችሁ ማለት ነው። እኔ አላመልክም ድንግል ማርያምን። እሺ ቆይ አንዴ እዚች ጋር መደላደል ሰጥቻችሁ ልሂድ። ኦኬ ማርያምን አታመልኪም አይደል ጸዲ? አላመልክም እንዴ? ይሄ እኮ ራሱ ማመልካት ከሆነ አላመልክም ማለት ክህደት እኮ ነው። ገባ? እኔ በእናንተ ፊት አላመልካትም እያልኩ እየመሰከርኩኝ ለምን ታመልኪያለሽ ትሉኛላችሁ? በግድ ነው። በቃ እንደዛ እንዳንልሽ ነው አሁን ድጋሜ ጠይቁሽ። አታመልኪያትም አይደል? አዎ ኃጢአት ነው። ኃጢአት ነው እኮ ንፋቄ፣ ምንፍቅና ነው። ማርያምን ማምለክ ምንፍቅና። ቤተክርስቲያን ታውግዛለች። እሺ ኦርቶዶክስ ውስጥ አመልካለች አታመልክም? ታውግዛለች እያልኩ ድንግል ማርያምን የሚያመልኩትን ታውግዛለች። አታውግዝም፣ ታስተምራለች። እንደውም አምልኩ ብላ። በፍጹም ኤርሚያስ ስህተት ነው። ይኸው ቤተክርስቲያኒቱ በዋልድቢት አንድነት ገዳም ቤተክርስቲያኒቱ ለጥቅም በዋለችው አሁንም በአገልግሎት ላይ የዋለ መጽሐፍ ኦኬ በቅዱስ ሲኖዶስ አባል ተመርምሮ ታይቶ የተጻፈ መጽሐፍ ገጽ 56 ኦርቶዶክስ እንዴት እንደምታመልክ አንቺ አታመልኪም። ኦኬ አንቺን አንልም። ኦርቶዶክስን ግን ወከለሽ ስለመጣሽ ቤተክርስቲያኒቱን ግን እያልን እንጠይቅሻለን። እህትየው ጠይቅሻለች። ያው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ካለ በኋላ እንደዚሁም መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ የኢየሱስና የእናቱ የመስቀሉ ደግሞ ሶስትነት ትክክል ነው ያለች ነው ቤተክርስቲያን። ከዛስ እንዲህ እናምናለን፣ እንዲህ እናመልካለንም፣ እንዲህ እንናገራለንም እናመሰግናለንም አለች። በዚህ መካከል እንዲህ ነው የምናመልከው አለች። አንቺ አናመልክም ትያለሽ። ማን ነው? አብን፣ ወልድን፣ መንፈስ ቅዱስን፣ ማርያምና መስቀሉ ሶስቱ ትክክል ናቸው ብለን የአብ የወልድ መንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ እንደዚሁም ደግሞ መስቀሉና እናቱ ከኢየሱስ ክርስቶስ ጋር እኩል ስለሆኑ እንዲህ እናመልካለን ብላለች። ኦርቶዶክስ ያው ታመልካለች ማለት ነው። አሁን አንቺ አላመልክም ብለሻል፣ ቤተክርስቲያኒቱ ግን ታመልካለች። ከፈለግሽ ደግሞ ከአባ ጊዮርጊስ ዘጋስጫ መጽሐፍትም ላይ አምጥቻ ሳይሻለሁ ማለት ነው። ኦኬ ስለዚህ ኦርቶዶክስ ይኸው እንዲህ እናምናለን እንዲህ እናመልካለንም ብላለች። 4 ነጥብ። ስለዚህ ኦርቶዶክስ በግልጽ ነው፣ ኦርቶዶክስም ካቶሊክም በግልጽ ነው የጣዖት አምልኮ የፍጡሩን አምልኮ የሚያመልኩት ማለት ነው። አንቺ በግልሽ አላመልክም ብለሽ ያልሽው እዚህ ለመልስ ነው ወይ በልብሽ እውነት ነው ብሎ የሚለውን እሱን ለጊዜው እንተውና በደንብ ታመልካላችሁ። ይኸው እናመልካለንም ብላለች። እንዲህ ነው የምናመልከው ነው ያለችው። እንዲህ ነው የምናምነው ነው ያለችው። እንዲህ ያምናሉ ኦርቶዶክሳውያን። ምን መስቀሉና ማርያም ከአብና ከወልድ ከመንፈስ ቅዱስ ጋር 5ኛ የሥላሴ አካላት ሆነው እንዲህ ያምናሉ፣ እንዲህ ያመልካሉ፣ እንዲህ እንናገራለን፣ እንዲህ እናመሰግናለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ግን ይደየናል ብላለች ኦርቶዶክስ ማለት ነው። ያው
በ100% የተረጋገጠ ምንም ነገር ልትመልሽ እስከማችው ድረስ እጅ ከፍንጅ ካልሆነ ሌላ መጽሐፍት ማመጣለሁ። እህትየው መቀጠል ትችላላችሁ። ስለዚህ ራሷ ጸዲ ራሷ ታመልካለች። ውሸቷን ነው እዚያው ነው የተናገርሽው። እኔ አላመልክም ያልሽው ውሸትሽን ነው። ያ ቀጥይ እህትየው። እሺ ተባረክ ኤርሚዬ። አዎ በትክክል ይሄ የማይካድ ሀቅ ነው። እኛም ያደግንበት ቤት ነው። አሁን ለምሳሌ እሷ የምታነሳቸው ለቅዱሳን እንድናከብራቸው እኮ መጽሐፍ ቅዱስ ይናገራል ብላ የምትለው ነገር አለ። አዎ መጽሐፍ ቅዱስ ይናገራል። ቅዱሳንን ማክበር እንዳለብን፣ የታላላቆቻችንን ማክበር እንዳለብን ይናገራል። ይህ እግዚአብሔር ቃል እዛ ጋር ተናገረ ማለት እነሱ ኦርቶዶክስ ቤተክርስቲያን እንደሚያደርጉት ለማርያም ስገዱ፣ ለቅዱሳን ስገዱ፣ ይህንን ድርጊት አሁንም ተግብሩት የሚል ነገር የለም፣ ፈጽሞ የለም። ለቅዱሳን እንድንሰግድላቸው፣ እንድናመልካቸው፣ ሻማ እንድናበራላቸው፣ በየወሩ የተለያየ ድርጊት እንድናደርግላቸው፣ ስዕል ስለ እንድናመልካቸው የሚያዝን አንድም የእግዚአብሔር ቃል የለም በጭራሽ። የትኛውም ሊቅ ቢመጣ በዚህ ጉዳይ ላይ እንደ እግዚአብሔር ቃል የመወያየት ድፍረትም አቅምም አለን የለም። ኦርቶዶክስ ቤተክርስቲያን የምታደርገው ድርጊት ይህ መጽሐፍ ቅዱሳዊ ነው። ምንም መረጃም ማስረጃም የላቸውም። ስለዚህ ጸዲ የምጠይቅሽ ነገር አንቺ አላደርግም ብለሻል፣ በግልሽ አታደርጊ፣ ግን ኦርቶዶክስ ቤተክርስቲያንና ምእመኗ ያደርጋሉ። አንቺም ታደርጊዋለሽ። እዚህ ጋር ላለመናገር ላለመቀበል እንጂ የምታደርጊው ድርጊት ነው ይሄ ነገር። ስለዚህ አንድ ጥያቄ ልጠይቅሽ ጸዲ፣ ይሰማሻል? ጸዲ አለሽ? እየሰማው ነው። እሺ ለማርያም የምትሰግጁን በጉልበትሽ ነው፣ ለእግዚአብሔር የምትሰግጁ በጉልበትሽ ነው አይደል? ለሁለቱም ተደፍተሽ ዝቅ ብለሽ ትሰግጃለሽ አይደል? አዎ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? ምን ይላል ንገሪኛ። ለአንዱ በትሉ ለማን ይንበርከክ ይላል ብቻ አይልም። ፍልስፍና ነው መጽሐፍ ቅዱስ። ጉልበት ሁሉ ለማን ይንበርከክ ይላል? ለእግዚአብሔር። ታዲያ ጉልበት ሁሉ ለእግዚአብሔር ይንበርከክ ከተባለ አንቺ የምትንበረከኪው ለማርያም በጉልበትሽ ነው አይደል? ይሄ አምልኮ አይደለም? ብቻ እኮ አላለም። ለእግዚአብሔር ብቻ ይንበርከክ አለ እንዴ? አምጪ ማስረጃ። አለ ወይ? አንቺን እኮ ነው የምጠይቅሽ። አንቺን ያመጣሽው ማስረጃውን ብቻ እስካላለ ድረስ እግዚአብሔርን ብቻ አምልክ የሚል አለ። ስግደት ግን ብቻ ብሎ አልተጻፈም። አየሽ አይደለ? ስግደት ግን ብቻ አይልም። ማቴዎስ ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ ምን ይላል? አምልክ። ይናትቀሽ አይደል? ጥሩ አመጣሽ። ልክ አምልኮ ላይ ሲሆን እሱን ብቻ አምልክ አለ። ስግደቱ ላይ ግን ለሱ ብቻ ስገድ አይልም። ካየሽ እኮ ለንጉሱም ለእግዚአብሔርም ሰገደ የሚል አለ። ላሳይሽ እሱን ጥቅስ አምጪ። ባመጣሽበት መልሼ ልክሻለሁ ማለት ነው። አምጪ። ለምን ታውቂዋለሽ? ግን መጀመሪያ ለንጉሱም ለእግዚአብሔርም ሰገደ የሚለው የምታውቂው ከሆነ ለምን ጥቅሱን አመጣልሻለሁ? መልሽልኝ። ጥቀሽልኝ። አይ ችግር የለም። ለሌሎቹ እንዲማማሩ ከሞጣብዬ ነው። ኧረ አንቺ መጀመሪያ በተማርሽ ሌሎቹን ተይና እኔና አንቺ እስቲ መጀመሪያ በተማርን። አሁን ችግር የለም ግዴለኝ። አሁን ለምሳሌ አንቺ ልታመጪልኝ ያሰብሽውን አንድቃልኝ አብራሪልኛ። አሁን ለንጉሱም ለእግዚአብሔርም ሰገዱ የሚለው አንድ ተረጋግሽ ጸልይ። አሁን ለምሳሌ አንድ ኦርቶዶክሶች የሚያነሱት ጥቅስ አለ። ዘፍጥረት 23:7 ላይ አብርሃም ተነስቶ ለምድሪቱ ሕዝብ ለሴኬጥም ልጆች ሰገደ ይላል አይደል? አዎ ሰግዷል። ይህ ሰገደ ማለት አብርሃም ሰገደ ማለት ለእግዚአብሔር የሚሰጠውን ክብር ለዛ ሰው ሰጠ ወይ? ነገር ግን ይሄ ምንድን ነው? ይሄ ታሪክ ነው። እንግዲያውስ እናንተ ይሄንን አድርጎ ኦርቶዶክሳውያን ለማርያም ስገዱ፣ ለቅዱሳን ስገዱ ብሎ ያዘዘ ትእዛዝ ነው? ትእዛዝ አይደለም። ይሄ ታሪክ ነው። እውነት ነው አብርሃም ሰግዷል። ይሄ የማይዋሽ ነገር ነው። ግን ሰገደ ማለት ኦርቶዶክስ ቤተክርስቲያን እንደምታደርገው ለእግዚአብሔር የሚደረገውን ድርጊት ነው ወይ አብርሃም ያደረገው? የንጉሱም ልክ እንደዛው ነው። ዳዊትም ትክክል። ዳዊትም ፊቱን ወደ ምድር አድርጎ ሰገደ ይላል። ኦርቶዶክስ ቤተክርስቲያን እንደምታደርገው ለማርያም የምታደርገውን ድርጊት ነው ወይ ያደረገው?
አዎ ለንጉሱ የሚደረግ የባህር አክብሮት ነው አይደል እንዴ ኤርሚዬ? ነገር ግን ይህ ለቅዱሳን ወይም ለማርያም እንድናደርግ የሚያዝ ጥቅስ አይደለም። በአራት ነጥብ ዘጋዋለሁ። ፈጽሞ አይደለም። ለምንድን ነው የማይሆነው? እንድንማርበታል መጽሐፍ ቅዱስ ላይ የተቀመጠው ለምንድን ነው ታሪክ የማይሆነው? ነው። እሺ በአዲስ ኪዳን ላይ አንቺ እንደምታደርጊው በአዲስ ኪዳን ላይ በብሉይ ኪዳን የተደረጉ ታሪኮች እኮ አሉ። ታሪኮች አሉ። አሁን የነገርኩሽ ነገር ዳዊት ያደረገው ነገር፣ አብርሃም ያደረገው ነገር ታሪኮች ናቸው። ስለዚህ እነዚህን ታሪኮች እነዚህን ድርጊቶች በአዲስ ኪዳን ላይ መጥተው እናንተ ተግብሯቸው አንቺ እንደምታደርጊው ለማርያም ስገጂ፣ በአዲስ ኪዳንም አለ ለመላእክት ስገዱ አምጪ ማስረጃ። እኛ እኮ ይኸውልሽ አዲስ ኪዳንንም ብሉይ ኪዳንንም እንቀበላለን። አብርሃም መቼም ተሳስቷል አትይም አይደል? ዳዊት ቅዱስ ዳዊት ተሳስቷል አትይም። ስግደቱን ብቻ ነው የዳዊትን ማትቀበሉት አይደል? ሌላ ነገሩን ትቀበላላችሁ እየመረጣችሁ ማለት ነው። ለዚህ እኮ ነው መርጣችሁ ነው የምታምኑት የምንለው። እንዴ አንቺ ከአብርሃም ትበልጫለሽ። በአዲስ ኪዳንም ጻዲቅ ዮሐንስ አብርሃም አልሰገደም። እኔ አብርሃም አልሰገደም ማለት ለፍጡር ሰግዷል አይደል? ዮሐንስ በአዲስ ኪዳን ለመልአኩ ሰግዷል። ተው እያለ ሁሉ ደግሞ ደጋግሞ ሰግዷል። እንደማመጥሽ ይሰማሻል አይደል? የኔ ድምጽ እዴ አዎ፣ እኔንም እየሰማሽኛ እኔንም እያዳመጥሽ። ስለዚህ አዲስ ኪዳን ላይም አለ ስግደት እያልኩሽ ነው እኮ። ቆይ እንድንረዳዳ እንድንግባባ አብርሃም አልሰገደም ብዬሻለሁ። ሰግዷል እንጂ አላልሽኝም እኮ። ግን ታሪክ ነው። እኛም ወጣን ምን ሰግደው እያልሽኝ ነው። አብርሃም ስለሰገደ እኛ አንሰግድም እያልሽኝ ነው። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። አምልኮ ቅዱሳን ናቸው እነዛ ሰዎች። ለቅዱሳን ደግሞ ሞር ነው። አብርሃም ቅዱሳን ሰው ነው። እህትየው በዛ ላይ ጠይቃት። አብርሃም የሰገደው ለቅዱሳን ሰዎች ነው ያ እኮ ይሄ ልጠይቃት ነበር እኮ አሁን ላይ። አዎ የአብርሃምን አምላክ የሚያመልኩ ሰዎች ናቸው እነኛ ሰዎች። ትክክል። ያ እሱን ነው ማየት ያለብን። ኦርቶዶክስ ቤተክርስቲያን እንደምትለው አብርሃም የሰገደው የአክብሮት ስግደት ወይም ደግሞ ኦርቶዶክስ ቤተክርስቲያን እንደሚሉት የአምልኮ ወይም የአክብሮት ብሎ እንደሚነጣጠሉት አይደለም። አዎ እግዚአብሔር ቃል ይናገራል። አብርሃም ሰገደ። የሰገደው ግን አምልኮ አይደለም። ይህ ምንድነው? ታሪክ ነው። እናንተ እንዲያድርጉ የሚል ትእዛዝ አለ ወይ? የኔ ጥያቄ ይሄ ነው። አብርሃም የሰገደውስ ልክ እናንተ እንደምታደርጉት አይነት ነገር ነው ወይ? አዎ ክብር ለሚገባው ክብር ስጡ ተብሏል። የክብር መገለጫው ደግሞ አንዱ ስግደት ነው። እስቲል እኛ አባቶቻችንን በህይወት ያሉትን ራሱ ዝቅ ብለን እናከብራለን። ምንም ክፋት እኮ የለውም። እንሰግዳለን፣ እናከብራለን። አሁን ቀረ እንጂ እናንተ በትዕቢት ስለተሞላችሁ ነው። ስለሰገድሽ እኮ ምንም ችግር የለውም። አምልኮ ነው ማለት አይደለም። እሺ አምልኮ ነው ማለት አይደለም። ይሄ እናንተ ተረት ነው። እናንተ የምታደርጉት ነገር አምልኮ እንደሆነ እኔ በማስረጃ እየነገርኩሽ ነው። መጽሐፍ ቅዱስ ሲናገር አሁን ለምሳሌ የእግዚአብሔር ቃል ምን ይላል? በዚህ ጉዳይ ላይ ስለ አምልኮ ስናነሳ ማለት ነው ለእግዚአብሔር ለአምላክ ብቻ ስገድ ነው የሚለው መጽሐፍ ቅዱስ። እናንተ ለምሳሌ መስገድ አንዴ አድኝኝ እርጅኝ እያላችሁ ወደ ማርያም ትለምናላችሁ። አሳይኝ ለእግዚአብሔር ብቻ ስገድ የሚል ከሆነ አትዋሻ። የዋሸሽ በስህተት እኮ ጥቅስ እየተናገርሽ ነው። ለእግዚአብሔር ብቻ ስገድ የሚል ካለ እኔ ለሌሎች አልሰግድም አልኩሽ እኮ። ግን እንዲህ የሚል የለም። አንደኛ ዜና 29:20 ክፈችው። ጠየቅሽኝ አይደለ? እኔ ልመልስልሽ። ጠየቅሽኝ እኔ ልመልስልሽ። አንዴ ሚዩት አድርጌና ስሚ። መጽሐፍ እግዚአብሔር ቃል ሲናገር ዘጸአት 20 ከቁጥር 3 እስከ 5 ላይ ከእኔ በቀር ለሌሎች አማልክት አይኑር፣ አትስገድላቸው፣ አታምልካቸው ብሎ የእግዚአብሔር ቃል ይናገራል። ከማን በቀር? ከእኔ በቀር። ከእኔ በቀር ማለት በቃ ከሱ በቀር ሌላው ሌላ ነው። በቃ በፍጹም አይገናኝም። መሲ ጥቅስ አምጥተሽ ሞተሻል። አማልክት ናት ድንግል ማርያም፣ አማልክት ናት። በትክክል ነው። እንደዚህማ እያልሽ ልንነጋገር አንችልም። ይሄ ነውር ነው። እንደማመጣ እኔ አሁን የሆነን ሰው አንስቼ አምላክሽ ነው ብልሽ ደስ ይልሻል? የለኝማ ከሱ ሌላ አምላክ። ስለዚህ ምንም ብትይ እኔ ምንም አይገርመኝም። አንቺ ነሽ ደስ ማይልሽ። ለምን? አምላክሽ ስለሆነ ስለተናገርሽ። ኤርሚያስን አሁን ታመልኪዋለሽ አንቺ? በፍጹም አላመልከው። ማስረጃ ስጭኝ። ኤርሚያስ እንደማመልከው ታመልኪዋለሽ? ማስረጃ ስጭኝ።
ማስረጃችን ያላለችው አዎ ጥቅስ ልንገርሽ ኤርሚያስን ታመልኪዋለሽ አልሽ። አዎ አንቺ ምንድነው የምትለድፊብኝ እኮ ማርያምን ታመልኪያለሽ ብለሽ የምትለድፊብኝ እንደዚህ ነው። እኔ በምክንያት ልንገርሽ ታመልኪያታለሽ ስልሽ ምንም ምክንያት የለም። ኤርሚያስን ታመልኪዋለሽ አልሽኝ፣ ማስረጃ አጣሽ። እኔ ደግሞ ማርያምን ታመልኪያለሽ ስልሽ ደግሞ ማስረጃ ልስጥሽ። ትቀበያለሽ? አንዴ ትሰሚኛለሽ? ምን ታደርጊና ጸዲ ማርያምን ታመልካለች ስል ስዕል ስላ በቤቷ ማርያም የተባለች ጣዖት አስቀምጣለች። ሻማ ታበራላታለች፣ ትሰግድላታለች፣ ወደ እሷ ትጸልያለች። እኔ ለኤርሚ ወንድሜ ነው፣ እወደዋለሁ፣ አከብረዋለሁ። አልሰግድለትም፣ ሻማ አላበራለትም፣ ታቦት አልሰራለትም። ቆይ አንዴ አድምጪኝ። አይ እኔንም አድምጪኝ። ለምን ተናደርሽ? እኔንም አድምጪኝ። ስሚኝ መጀመሪያ ፎሎ ልስጥ ስትይው አልነበር እንዴ? እኔ ልመልስልሽ። መልሴን አልጨረስኩም እህት አለም። አንቺ የተናገርሽ ነው። እኔም ልናገር። ምን ልሆንልህ? ልጨርስና ከዛ በኋላ ከዚህ በላይ አምልኮ አለ እንዴ? ቆይ አንዴ ስሚኝ ጸድዬ። እኔ አውርቼ ልጨርስ፣ ከዛ እኔ ታይም ሰጥሻለሁ፣ የፈለግሽውን ታወሪያለሽ። እኔ ኤርሚያስን አላመልክም፣ እወደዋለሁ፣ አከብረዋለሁ፣ ወንድሜ ነው አልኩ። ማስረጃ ስጭኝ። ኤርሚያስ እንደምታመልኪ ስልሽ የለሽም። ማርያም እንደምታመልኪያት ደግሞ እኔ ማስረጃ ሰጠውሽ። ቤተ ክርስቲያኒቷም የምታደርገውን ነገር እኔም በቤተ ክርስቲያን ውስጥ ሳስኖር ያደረኩትን ነገር እየነገርኩሽ ነው። ወደ ማርያም እጸልይ ነበረ፣ ለማርያም እሰግዳለሁ። በወር በገባ በ21 ሻማ አበራላታለሁ። ቤተ ክርስቲያን እጄ በስሟ ጸልያለሁ። በስሟ ለተቸገሩ ትሰጣለሁ። አማልጅኝ አስታርቂኝ ብዬ ወደ ጌታ እጸልያለሁ። ወደ እሷ አንበረከክላታለሁ። አንቺ የምታደርጋቸውን ድርጊቶች በሙሉ ሳደርግ የኖርኩ ልጅ ነኝ። ይሄንን ሁሉ ድርጊት ለኤርሚ አላደርግም፣ ለጌታ ያደርጋለሁ። ኦርቶዶክሶች እኔም በምንም ልከሱኝ አችሉም። ለምን? ማመልከው ሰማይና ምድርን የፈጠረ አንድ እግዚአብሔር ብቻ ስለሆነ። እናንተስ ሰማይና ምድርን የፈጠረ ፍጥሯንንም ጭምር ታመልካላችሁ። ጸልይልን አትዩም? ለኤርሚያስ ጸልይልኝ አትዩም? አሁን ማስረጃ አለሽ? እኔ ኤርሚ እንደማመልከው መባ እንትን ሜምበር ምናምን አይደለሽም? መባ አታስገቢም? ለኤርሚ መባ አይገባለትም። መባ የሚሰጠው አሁን ክፉ ልታናግሪኝ ነው። መልስ እንደሽማይሽ ጸልዬ። አሁን እኔ የተናገርኳቸው ነገሮች ላይ አሁን እኔ አንቺ ማስረጃ ሰጠውሽ፣ ውሸት ነው በእኛ እንደማታረጊ አደርገዋለሁ። ግን አምልኮ አይደለም። እውነት ለድንግል ማርያም ሲያንስባት ነው። ቴንኪው በቃ አመሰግናለሁ። መልስ መለሽልኝ። ቴንኪው በቃ ጸድዬ አመሰግናለሁ። በቃ መታረጊያቸው አናፍርበትም። እኔ አላፍርበት። ድንግል ማርያም ላይ ማንኛውም ኦርቶዶክስ አያፍርም። አይናችን እናታውቃላችሁ። ያውም እኛ አትንኩብን ነው የምንለው። ስሟን ራሱ ጠሩ አንፈቅድም። ባጠሯብን ሁሉ ደስ ይለኛል። ስለዚህ ማርያም እንደምታመልኪያት በአንደበትሽ መስክረሻል። ጸድዬ ትመለካለች። አንቺ አላመልክም ብትይ ቤተክርስቲያንሽ በደንብ አድርጋ ታመልከዋለች። አንቺ አላመልክም ብትይ ጳጳሳቱ በደንብ አድርገው ያመልኩታል። ማርያም የምንበላው የእሷ ስጋ አይደለም እንዴ? የፈሰሰው የእሷ ደም አይደለም እንዴ? ከዚህ በላይ ምን አምልኮ አለ? ሲጀመር ጉልበትሽን ዝቅ ካደረግሽ አንዴ ክብር እንሰራታለን። ሚውት አድርግ። ይበልጥ እንድንወዳት ለምን ታደርጉን? መስዬ አሁን ከወደድናት በላይ እንድንወዳት እያደረጋችሁን ነው። ምክንያቱም ዘንዶ ሴቲቱን ይዋጋል እየተባለ ነው። አሁን ምን ያህል ስሟን እንደምጠሏት እናንተ ደግሞ እንደምጠሏት ይሄ በጣም ማረጋገጫ ነው። በፍርድ ቀን ትጠየቃላችሁ። ታውቂያለሻል። እናቴን አምላክ አረጋችኋት ብሎ ይጠይቃችኋል። ምን አረጋችኋት? አምላክ አረጋችኋት። አዎ ህዝቡን በግድ አምልኩ እያላችሁት ነው፣ ታመልካለ እያላችሁት ነው። ይሄ ደግሞ ትጠየቁበታላችሁ። የክርስቶስን አምላክነት መስበክ ሲገባ ስለ ድንግል ማርያም አምልኮ ነው የምታወሩት እናንተ። ስለምታደርጉት ህዝቡን እናነቃለን። እናንተ የምታመልኳቸውን አማልክት ህዝቡ እንዳያመልክ እኛ በእግዚአብሔር ቃል ለህዝቡ በውሸት አይደለም፣ በእውነት ማስረጃ ሰጠሽ። ህዝቡን ማሳመን ያለባችሁ አዋልሽኝ እኮ ቅድም አደርገዋለሁ እስካልሽ ድረስ አመልካለሁ አላልኩም። ሐሜት አይደለም። ሻማ አበራለሁ፣ አስታርቂኝ ብላለሁ በስሟ ለነዳያን። ምክንያቱም በቅዱሳኔ ስም ቀዝቃዛ ውሃ የሰጠ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ። አዎ በስሟ እናበላለን፣ እናጠጣለን። ይሄ ሁሉ ውሸት አይደለም። ግን ይህ ማለት አምልኮ አይደለም። እናንተ እኛ ለአንድ ቅዱሳን የምናደርገውን ለክርስቶስ አታደርጉም። ይሄ ነው እኮ የሚያናድደኝ።
ይሄ ያናድደኛል። ለክርስቶስን በደንብ ብታከብሩት ራሱ ደስ ነበር የሚለኝ። ሌላውን ተዉት። መቼ ጓደኛዬ ነው ወንድሜ ነው ነው የምትሉት? ኤርሚያስ ወንድሜ ነው አልሽ፣ ክርስቶስም ወንድሜ ነው ትይኛለሽ። ጨረሽ? አዎ ጨረሱ። ቀጥይ። እሺ አመሰግናለሁ። ያው እንድትናገሪ ነው ዝም ያልኩሽ፣ አላስወራሽኝም እንዳትዪ ነው። አሁን እንግዲህ እኔ መናገር ያለብኝን ነገር እንደ እግዚአብሔር ቃል ለእግዚአብሔር ስግደት እንደሚገባ ለፍጡራን ደግሞ ስግደት እንደማይገባ ነገርኩሽ። በብሉይ ኪዳን ይደረጉ የነበሩ ኢቨን ንጉሥ ዳዊት ያደረገው ነገር ታሪካዊ ድርጊቶች እንደነበሩ እና በዛ ዘመን ላይ እና አብርሃምም የሰገዱት ስግደት እናንተ እንደምታደርጉት አይደለም። መጽሐፍ ቅዱስ ነው በዚህ ጉዳይ ላይ ይህ የተደረገን ድርጊት አሁን ላይ እንድናካሄደው የሚነግረን አንዳችም የእግዚአብሔር ቃል የለም፣ ማስረጃ የለም። ኢቨን አዲስ ኪዳን ላይ እንኳን መተን ዮሐንስ ለመላኩ ሲሰግድ እንኳን መላኩ አታድርግ ነው ያለው። አታድርግ ብሎ ነው የከለከለው። አታድርግ በቃ። ምክንያቱም እግዚአብሔር ብቻ ለሱ እንደሚሰገድ ለሱ ብቻ አምላክ እንደሆነ ለሱ ብቻ መደረግ እንዳለበት ነው እየተናገረው እንጂ ይሄንን ነገር አክሰፕት አድርገው እንትን አላለም። አዎ ሰዎች በድርጊት በታሪክ ያደረጉት ድርጊቶች አሉ። ይሄ ግን ከእግዚአብሔር ጋር አወዳድረን የተደረገውን ድርጊት እንድንፈጽመው እንድናካሄደው እግዚአብሔር ቃል አይናገርም። እንደውም ከኔ በቀር ሌላ ነው የሚለው። አማልክት አይኖርህ በፍጹም በቃ አትስገዱላቸው ከሰማይም ከምድርም ባሉት ነገር ላይ። ምክንያቱም የእግዚአብሔር ፍጥረቶች ናቸው። ሁሉም እግዚአብሔር የፈጠራቸው ናቸው። ማርያምን ብትል አብርሃምን ብትል ዳዊት ብትል ከጫፍ እስከ ጫፍ ሁሉም የእግዚአብሔር ፍጥረት ናቸው። ለእግዚአብሔር ፍጥረታት ደግሞ ስግደት አይገባቸውም። ሰማይና ምድርን የፈጠረ አንድ እግዚአብሔር አለ፣ ለሱ ስግደት ይገባዋል። ዛሬም ነገም እንሰግድለታለን። ቅዱሳን ሪስፔክት መደረግ ባለባቸው መንገድ ይከበራሉ። ለእግዚአብሔር የምሰጠውን ክብር በፍጹም ለማንም አልሰጥም። ለማርያም አልሰግድም። ለምን? የእግዚአብሔር ፍጡር ስለሆነች። አታከብራትም ወይ? አከብራታለሁ። ለምን? ለዩ ጩፋ ይሰገዳል። እድል ሰጣለሁ። ሮያል ሚዩት አድርግ። ተናግሬ ልጨርስ እድል ሰጣለሁ። ማርያምን አትወጃትም እናንተ። እንደውም የበለጠ ማርያም እንድንጠላት ነው የምታደርጉት ለምትሉት፣ እኛ ማርያምን በጣም ነው የምንወዳት። ለምን? የጌታ እናት ናት። ማርያም እንድትሰደብ ያደረገ ያለው ኦርቶዶክስ ቤተክርስቲያን ነው። ለምን? እያመለካት ሻማ እያበራላት በስሟ ቤተክርስቲያን እየቀረጸላት በስሟ ታቦት አዘጋጅቶላት ስዕል ስሎላት። ኢቭን ስዕል እንኳን ስትስሉ እኛ ለስዕሉ አንሰግድም ለስዕሉ ባለቤት ነው ስትሉ ለማርያም እየሰገዳችሁ እንዳለ በግልጽ አማርኛ እየተናገራችሁ ነው። ያንሳታል። አንቺ አሁን እኔ ብር ብሰጥሽ ለእኔ ተገልብጠሽ ትሰግጃለሽ። እዛ ሄደህ ተገልብጠህ ስገድ። ሮያል አርፈህ ተቀመጥ። አንተ ከኤርሚ ጋር እንጂ ከኛ ጋር አትግባባም። ስለዚህ ሚዩት አድርግና ቁጭ በል። ኤርሚ ሲያወራ ብቻ ከኤርሚ ጋር ራያል እንደዚህ እንዳታደርግ እሺ። እነሱ ይጨርሱ፣ እነሱ አትግባባቸው ያውሩ። ያ ስለዚህ እኔ ሀሳቤ ልጨርስና ለጸዲ እሰጣታለሁ ማለት ነው። ወይም ደግሞ ጸዲ መልስ ከሌለሽ ሌሎች ኦርቶዶክሳውያን ገብታችሁ ታወራላችሁ በዚህ ጉዳይ ላይ። የፍጡራን አምልኮ በኦርቶዶክስ በሚለው ርዕስ ላይ ሌሎቻችሁ ገብታችሁ በዚህ ላይ ማስረጃ አለን እኛ ማርያምን አናመልካት የምትሉ ካላችሁ ማስረጃ አምጡ። ኦኬ። ስለዚህ አሁን በተናገርኩት ነገር ላይ አንዳችም ስህተት እንደማታገኝበት እርግጠኛ ነኝ ጸዲ። ለዛ ነው ዝም ያልሽው ማለት ነው። ለምን? በመጽሐፍቶቻችሁ በድርጊትም እየተደረገ ያለ ነገር ነው። አንድ ነገር ብቻ ተናግሬ ልስጥሽ ጸዲ። ኦርቶዶክስ ቤተክርስቲያን ማርያም እንድትሰደብ እያደረገች ያለችው የራሳችሁ ቤተክርስቲያንና የእናንተው ምእመን ነው። ለምን? ማርያም ልጅን ሰጠች። ማርያም ይህንን አደረገች። እልል በሉላት፣ ስገዱላት እየተባለ የምንበላው የምንጠጣ የእሷን ደም ነው እየተባለ ማርያም አርጋለች፣ እንደ አምላክ እየተመለከች። ጌታ ስላረገ እሷም አርጋለች አይደል? ጊዮርጊስም ሞቶ ተነስቷል፣ ጌታም ሞቶ ተነስቷል። እኩል እያወዳደራችሁ ፍጥሩና አምላክ የምታመልኩት የእናንተው ድርጊት ነው። ማርያምን ታመልካላችሁ፣ ሰግዱላታላችሁ እየተባለ የሚወራው። ስለዚህ እኔ ነኝ የማወርድ ቀጥዬ ማለት ነው። እኔ ነኝ የማወርድ እንዴ ታዲያ አርጋለች። እኔ ነኝ የማወርድ በቃ እኔ አውርጃለሁ። እኔ አውርጃለሁ። እኔ ነኝ ያስወረድኩ። ቴንክ ዩ
እና ከዚህ አንጻር እኛ ቤተክርስቲያኒቱ ታመልካለች ብለን ብንልም ምንም አይነት ውሸት የለም። ያደረግነውን ድርጊት ነው። ዛሬ ደግሞ ብርሃን በርቶልን ከዛ ስለወጣን ይህ ስናደርግ የነበረው ድርጊት ትክክል አይደለም እንደ እግዚአብሔር ቃል ብለን እንናገራለን ማለት ነው። ጨርሻለሁ። ጸዲ የምትይው ነገር ካለ ቀጥይ። አዎ እንግዲህ እኔ የምለው የአምላክ እናት ድንግል ማርያምን ሁሌ ከፍ ከፍ አደርጋታለሁ፣ አመሰግናታለሁ፣ ሰግድላታለሁ። መቼም ላልከዳትም ቃል ገብቼላታለሁ። የምን ስግደት ነው የምትሰግጅላት ግን ጸዲ? የአክብሮት ስግደት አይደል? የአምላኬ እናት አይደለች? እኔ እውነት ለመናገር ሰፈር ውስጥ ትልልቅ ሰዎችም ሳይ ጎንበስ ብዬ ክብር እሰጣለሁ። አይደለም ለአምላክ እናት። ልክ ነው፣ በባህላችን ልክ ነው፣ ይደረጋል። አንቺ ለማርያም የምን ስግደት ነው የምትሰግጅላት? የአክብሮት የጸጋ። አይ ለይልኝ። በአካል ባገኛት ደግሞ እግሯ ላይ ድፍት ብዬ ዶኖ እንዴት እንደምገልጸው። አሁን በአካል ሳታገኛት ለምን ነው ታዲያ የምትሰግጂው? ያው በስዕሏ ፊት እሰግዳለሁ። እኛ ለስዕል አንሰግድም ያሉበት ፓርቲ ላይ ጠይቅልኝ። በስዕሏ ፊት ትሰግጃለሽ አይደል? እናንተ ሳቁ። እሷ እኮ በረከት እንዴት እንደምትሰጥ ስንቱ እንደተፈወሰ አታውቁ። በስዕሏ ፊት የምን ስግደት ነው የምትሰግጂው? ወይኔ እርሚ እየደጋገምከው እኮ። አይ ነገር በስዕሏ ፊት የአክብሮት ነዋ። የአክብሮት እሺ። መስዋዕት ምንድነው? መስዋዕት ሰው ይላታለሽ? አይ ለምሳሌ ዕጣን፣ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን ነዋ እኮ። ታዲያ በእሷ ስም አይደለም ሰጪው? ስለትሳይ የለ? አዎ ስትሳይ ስለቱን የሰማችሽ እሷ ነች አይደል? አዎ። ስለዚህ በማርያም ስም ነው የምታቀርቢው ማለት ነው። እውነት ነው። ስለዚህ መስዋዕትን ታቀርቢላታለሽ። የምን መስዋዕት? አረን ያላልኩም። ተው መስዋዕትን ታቀርቢላታለህ፣ ታስገባለህ። ስለቱ ለምንድን ነው? ለምሳሌ በግ አርዳለሁ፣ ፍየል አርዳለሁ ምናምን ብለሽ ትያለሽ አይደል? ኧረ እኔ እንጃ፣ እኔ ብዬ አላውቅም። ኦኬ፣ ግን የሚያደርጉ አሉ የሉም? ያረጋሉ እና ለነዳያን ነው የሚያበሉት። መስዋዕት ለድንግል ማርያም አይደለም። ተው ሰውን አታሰናክሉበት። በሬ ሲያርዱ ለማን ነው የሚያርዱት? ለማርያም ነው የሚያርዱት። ለነዳያን ነው። ስዕለቱን ለማርያም ነው የተሳሉት። ከዛ ማርያም ሰማችን ብለው በሬውን ያርዳሉ ወይ በጉን ያርዳሉ። ከዛስ ከቄሶቹ ወር ከተረፈ ለምእመኑ ይሰጣሉ። ግን አብዛኞቹ የሚበሉት ቄሶቹ ናቸው። እሱ ችግር የለውም። እኔ አብሬ ስበላ ስለነበር እኮ ማለት ነው። እና በሬ ታርዳላችሁ። ለማን ነው የምታርዱት? ለማርያም ማለት ነው። መስዋዕት ማለት ነው። እሺ ኦኬ፣ ለማርያም ስለዚህ መስዋዕት ትሰዋላችሁ አይደል? አንሰዋም። ምን ያላልኩም? መስዋዕት አንሰዋም። ይሄ የአክብሮት መስዋዕት ነው ወይስ የአምልኮ መስዋዕት ነው? መስዋዕት ነው ያላልኩም። መስዋዕት ነው። ስግደቱን የአክብሮት ነው። ስለት ስዕለቱ የአምልኮ ነው የአክብሮት ነው? ስለት እንደዚህ አይከፋፈልም። ስለት ነው። እሺ ቤተክርስቲያኒቱ ግን የአምልኮ መስዋዕት ነው እሰዋልሻለሁ ብላ የምትለው ለማርያም? አዎ ጥሩ ነው ካለችም ምን ያላል? ጥሩ። ስለዚህ እንሂድ። እንደዚህ አትሳሳትም ቤተክርስቲያን። ኦኬ እሺ ጥሩ። ያው ጸዲ እያየሽ የአንቺ ቤተክርስቲያን ውሃ ከጉድጓድ እንዲፈልቅ ስህተት ከውስጧ የሚፈልቅባት ቤተክርስቲያን መቼም አትሳሳትም ትያለሽ። ስናሳያችሁ ይሄ ይስተካከላል ትሉናላችሁ። የሚስተካከሉ ታዲያ ምን ነው? ያው ቸገረን እኮ ቁጥር 98 እያየሽ ነው ጸዲ? አዎ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ ሰዋለሁ።
የምን መስዋዕት? ምን ላይ ነው ይሄ? የምን መስዋዕት? ጸዲ የአምልኮ ነው ያልከው። ቤተክርስቲያኗ አላለችም። ኦኬ እሺ፣ አርጋኖ ነው። ይሄ ምን ይላል? እዝራ 7 ኖ እንዚራ እኔ አላውቀውም። ምን ላይ ነው? እሺ፣ ማን የጻፈው? የኢትዮጵያ ሙሉ ወንጌል ቤተክርስቲያን። ጴንጤዎች እኮ ናቸው እየጻፉ የሚያስገቡባቸው አይደል? የኢትዮጵያ ሙሉ ወንጌል ያው አንብቢው፣ ከእናንተ ነው የተጻፈው? ያው አንብቢው እና አንብበው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን እንዴት እንደምትጽፍባችሁ አንብበን አንብበው። ተርጓሚ ፓስተር ጻድቁ አብዶ ይላል። አይ ምን ለማለት ተፈልጎ ነው? ተርጓሚው ማን ነው? የአምልኮ መስዋዕት ማለት ምን ማለት እንደሆነ አንተ አታውቅም። ጻዲ ተርጓሚው ማን ነው? አውቄ ነው ሙሉ ወንጌል ማን ነው? መምህር ተስፋዬ ይላል። ተስፋ ሚካኤል ታከለ። ኦኬ፣ አሳታሚውስ ማን ነው? ቶሎ በይ። እሺ፣ የኛ ነው መጽሐፉ፣ የኛ ነው። አሳታሚው ማን ነው? ክርስቲያን ማህበረ ቅዱሳን ማን ነው የሚለው? በዚህ ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማህበረ ቅዱሳን ይላል። ኖ ቤተክርስቲያን ማህበረ ቅዱሳን የቤተክርስቲያናችሁ መጽሐፍ ነው ማለት ነው አይደል? የአምልኮ እኮ ገባኝ እኮ አሁን የአምልኮ ሰዋልሻለሁ ለአንቺ ሰዋለሁ እኮ ምን ማለት ነው ይሄ? እኔ ምን ማለት ነው ትኛልሽ እንዴ? እና ይዘው እኮ ስትመጣ መጠየቅ መቻል አለብህ እኮ። እኔ በራስሽ መጽሐፍ እኔ ልጠየቅ? እኔው ጠያቂው እኔ መላሽ ልሁን? አንቺ ቁጭ ብለሽ እጅሽን አጣጥፈሽ ዳይሬክት መረዳት የለብህም። ተርጉም እንጂ የአምልኮ መስዋዕት ለአንቺ ሰዋለሁ። እኔ ማነኝ የምተረጉመው? አባቶች ነው የሚተረጉሙት። ቤተክርስቲያኒቱ የአምልኮ መስዋዕት ለአንቺ ሰዋለሁ ብላለች። ምን ማለት ነው እንዴ? ንገሪና። ቅድም አለው ትርጉም እያልኩ ነው። ምንድነው ትርጉሙ? ተርጉሚ። እኔ እንጃ፣ አብረን እንጠይቃለን። ግን አንተ እንደምታስበው አምልኮ አይደለም። እኛ እንደምናስበው አይደለም። ተርጉሚው። ኦኬ፣ እንግዲህ ሊመልሱ የሚችሉ ቀሳውስት፣ ዲያቆናት የት አለን? እነሱ ጠላ እየጠጡ ነው። የት አሉ? ታያቸው፣ እነሱን አትረብሻቸው። የት አሉ? ነው ይኸው እያየሽ አይደል እንዴ? ዲያቆን ዘማርያም ይመልስልሃል። ጠሪዋ አንተ ደግሞ እሱን አታቀርበውም። ለምን እንደሆነ አላውቅም። በጣም በብዙ እውቀት የተሞላ ነው። ጠሪውና ይመልስ እስኪ። አሁን ደውይለት። እኔ ስልኩ የለኝም። በቃ ስለዚህ አምልኮ መስዋዕት ትሰዋላችሁ። እሺ፣ ቅድም በማቴዎስ ወንጌል አንደኛ እኛ እንደዚህ ስህተታችሁን ማሳየት ነው ያለብን። ኦኬ፣ ቅድም በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ እህትየው መሲ ጠቅሳ ምን አለ? እዚህ ጋር ጌታ ሰይጣን ወድቀ ብትሰግድልኝ ሁሉ ለአንተ ሰጥሃለሁ አለው አይደል? ጸዲ ማይክሽን አትዝጊው። ሰይጣን ነው አይደል ወድቀ ብትሰግድልኝ ያለው ጌታ ኢየሱስን? የጌታችን መልስ ምን ነበረ? ለአምላክ ለእግዚአብሔር ስገድ እሱንም አምልክ ነው አይልም። በደንብ አንብቢው። እዚህ ካሜራ እያየሽ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ። እሱም ብቻ አምልክ። ኦኬ፣ ለሱ ብቻ ስገድ አላለም። ለሱ ብቻ አምልክ። አድምጪኝ። ይሄ ብቻ ብሎ የሚለው ለአምልኮ ብቻ ነው አይደል? ለአምልኮ ነው አይደል? አዎ 100%። ለስግደት አይደለም አይደል? አዎ ለስግደት የሚል ካሳየኸኝ እኔ አቁማለሁ መስገድ አልኩ እኮ። ቆይ ይሄ ለአምልኮ ብቻ እሱም ብቻ የምትለው ቃል አምልኮ ብሎ ለሚለው ነው እንጂ ስግደት ብሎ ለሚለው አይቀጠልም አይጨመርም እያልሽ ነው አይደል? አዎ ቴንክ ዩ። ስለዚህ በዚህ ቃል መሰረት እሱም ብቻ አምልክ ነው አይደል ብሎ የሚለው? አዎ እሱም ብቻ ብሎ ያለው ማንን ነው? ጌታ ኢየሱስ እግዚአብሔር ነው ማለት ነው አይደል? እውነት ነው። ሰውን ግን አታምልክ ብሏል። አዎ ፍጡሩን ግን አታምልክ ብሏል ማለት ነው ብሏል። አዎ እሺ። የአንቺ ቤተክርስቲያን ታዲያ የአንቺ ቤተክርስቲያን ታዲያ ለምንድነው መስቀሉንና ማርያምን ጨምራ እንደዚህ እናመልካለን ያለችው? መስቀል እናከብራለን እንጂ አናመልክም። ይኸው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እንዲህ እናመልካለን ብላለች። ታዲያ ለምንድነው ይሄን ትእዛዝ የተላለፈችው? እሱም ብቻ አምልክ ተብሎ ከተጻፈ
እናንተ ለምንድን ነው ለማርያምና ለመስቀሉ ብላ